ነው እንግዲህ ኢምራንን ዱዓ አድርጉለት። ትልቁ ነገር ዱዓ ማድረግ ነው። ለኢምራን ዱዓ አድርጉለት። ያው እንደዚህ ጊዜውን ሰውቶ የብዙዎቻችንን ክፍተት እየሞላና እየሸፈነ ነው ያለው አለ ኡስታዝ። እንደዛ ነው። ኦኬ አለ። ኦኬ ኢምራን የተኛ ነው የመሰለን። አፉ ድምጽ ቀንሼ ሌላ ስራ ይዛል በትንሽ ነው በሰማይ ነበር። ኦኬ እና እንደዛ ነው። ዱዓ አድርጉለት፣ አግዙት። በተቻለ አቅም ለሚሰራው ስራ እንቅፋት አትሁኑበት። ማለትም በቃ ስራ የሚሰራ ሰው ላይ እንቅፋት አትሁኑ። ግን አትስበሩ። ሰው በጣም አደገኛ ነገር ነው። ሰውን አትስበሩ። ሰውን በቃ የሚሰራ ሰው አትናገሩ። በተቻለ አቅም ማለት ነው። በተቻለ አቅም አላህ ልትፈሩ ይገባል። ቅንጣት ታክል ሩቡን ያክል ንጽጽር ላይ ያለውን ስራ መስራት ማትችሉ መታገስ ማትችሉ ሰዎች አስተያየት ቁጭ ብሎ ለመናገር ቀላል ነው ሰውን ለመስበር እና በተቻለ አቅም ጥሩ እየተሰራ ነው። ብዙ ሰው እየተማረበት ነው። ብዙ ሰው እውቀት እየሸመተበት ነው ያለው። ይሄው እኛ የራሴን ስራ እየሰራው ነው ያለሁት እኔ። ለምን በቃ እነ ኢምራን መተው ስራ እየሰሩ ነው ያሉት ጊዜያቸውን ሰጥተው። ስለዚህ በተቻለ አቅም እኔ ኢምራንን ላግዘው ነው የምገባው እንጂ ዲስከሬጅ ላደረገው ልጎትተው የሆነ ኔጌቲቭ ሜንታል አቲቲዩድ ምናምን ሊዝ አይደለም የሚመጣው እና በተቻለ አቅም አበረታቱት ማለት ነው። ሀሳቡን ተረዱት፣ አግዙት፣ ታብታብ አድርጉ፣ ሼር አድርጉ። ብዙ ሰው እየሰለመ ነው ያለው። ምድሪቷ እየተነቃነቀች ነው ያለው የኢትዮጵያ ምድር። የሶሻል ሚዲያው በንጽጽር እየተናወጠ ነው፣ እየተናጠ ነው እየተባለ ነው ያለው። በአሁኑ ሰዓት ሙሉ ለሙሉ ንጽጽሩ ኮንትሮል አድርጎታል ሚዲያው። ትልቅ ሚዲያ ነው ያለው። የሚገርም አንዱ ኢምራን ቤት ሲከፍት ስንት ሰው ነው የሚመጣው? ጀማል ኡስታዝ ጀማል ያው እስከ 7000 በትንሹ ማለት ነው። እስከ 7000 ይመጣል። ቤት ሲከፍት 7 ሰው የሚመጣለት ልጅ ኢምራን የውይይት ጥሪ አቅርቦ ነበር አንድ ጊዜ የዛሬ 15 ቀን ነው ምናምን አካባቢ ላይ። ግን የትም ሰዎች ናቸው የላኩልኝና ላይቭ ላይ ሲያወራ ምናምን የውይይት ጥሪ ያቀርብለታል ምናምን ነገር እኔ ቤት ነው መምጣት ያለበት እያለው ላይ ኢምራን ከነፈጠሩ ያቆምና 7 ሰው ነው ታውቃለህ። 7 ሰው ነው ፎሎወሩ። ማን ነው ፎሎወሩን እንጂ አላውቅም። ቤቱ ያሉት እንደዚህ ላይቭ ከፍቶ ሲያወራ 7 ሰው ነው ያለው ማለት ነው። እና ምን አይነት ኤግዛምፕሎች ይሰጣሉ? አንድ ጊዜ ወንዝ ሄደች አሉ ዝሆን ውሃ ልጠጣ። ከዛ በኋላ ላይ ትንኝ አረፈች አሉ። ከዛ በኋላ ትንኝ አርፋ መጨረሻ ላይ ውሃ ጠጥታ ዝሆኗ ልክ ስትሄድ ከዛ በኋላ እንትን አለች ማለት ነው፣ ተንቀሳቀሰች። ከዛ ትንኛዋ ምን ብትል ጥሩ ነው ወይ ከበድኩት ማለት ነው አለች። እና ለጓደኞቿ ሄዳ ዝሆኑ እኮ የሚገርማችሁ እዛ ውሃ ሊጠጣ መጥቶ በቃ እላዩ ላይ ቁጭ ስልበት ስከብደው ሄደ፣ ጥሎኝ ሄደ አለች ይባላል። እና ምን ለማለት ፈልጌ ነው፣ አንዳንድ ጊዜ እንዲህ አይነት ነገሮች አሉ። እንዲህ አይነት ኢምራን በአሁኑ ሰዓት የለም፣ በቃ አታገኙትም ክርስቲያኖች። ዮሐንስ ወንጌል ምዕራፍ 7 ቁጥር 34 ላይ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም የሚለው ጥቅስ ለኢምራንም ይሰራል። እና በተቻለ አቅም አበረታቱት ሙስሊሞች ማለት ነው። እዛኛው መንደር እዛኛው ሰፈር ዝም ብሎ በባዶ ነው በአቧራ የሚያስነሱት ማለት ነው። ከዚህ በኋላ አያገኙትም። ኢምራን ወደ ላይ ነው ሽቅብ የሚሄደው። ስለዚህ ማበረታታት መቻል አለብን። ያን ለማለት ፈልጌ ነው። ኢንሻአላህ ፎሎውን 1 ሚሊዮን ለማስገባት ሞክሩ። ትንሽ ነው የቀረው ራሱ ማለት ነው። ስንት ነው የቀረው መሰላችሁ? ቆይ አንዴ ሊው 40 ሺህ ነው። አስገቡት። ወላሂ ይሄ እናንተ ስራ ነው። ቀጥታ ምንድነው የምታደርጉት? አካውንቱን ለምታውቁት ሰዎች አንድ ሰው 100 ሰው ካለው ኮንታክት ካለው ማለት ነው። እስቲ ዋትስአፕ ላይ ወይ ቴሌግራም ላይ አንድ ሰው 100 ሰው ካለው የሚጎለው ስንት ነው አሁን ያለው? 40 ሺህ ነው የሚጎለው። 40 ሺህ ነው የሚጎለው። 100 ሰዎች እዚያው ያላችሁት ዛሬ ጀምሩ እስቲ ለምታውቁት ሰዎች ፎሎ አድርጉት እያላችሁ ላኩ። ዝም ብላችሁ ሊንኩን ዝም ብላችሁ እስቲ በቴሌግራም በዋትስአፕ በፌስቡክ በሜሴንጀር እየመጣችሁ ለምታውቁት ኮንታክታችሁ እስቲ የምትጀምሩ ሰዎች አንዳንድ አሳዩኝ። አማና ነው። 1 ሚሊዮን ካስገባችሁት ራሱ አውቶማቲካሊ ናቹራሊ ዝም ብሎ እያደገ ይመጣል። እና እንደዛ ነው። በርቱ፣ ተበራቱ። አላህ ከእናንተ ጋር ይሁን። በጣም ደስ የሚል እንትን ነው። ሪሊ በጣም ደስ እያለኝ ነው መካፈለውና ግን ያው የተለያየ ሪሊጅን ያለው ሰው ስለሆነ ኢንቮልቭ የሚያደርገው ሀሳቡን ለመግለጽ አንዳንድ ጊዜ ያው እንደዚህ አይነት ነገሮች ሊፈጠሩ ስለሚችሉ
የእናንተም ትዕግስት ያስፈልጋል ለማለት ነው። አሁን የምጠይቀው ጥያቄ ቅድም ይሄ በማርቆስ ወንጌል ምዕራፍ 16 ላይ ባለው ሀሳብ ላይ የምጠይቀው ጥያቄ ትርጉም በኩረ ጽሁፍ ወይም የመንፈሳዊ መጽሐፍቶች በኩረ ጽሁፍ መተርጎም ያስፈልገዋል ወይስ አያስፈልገውም የሚለውን ሀሳብ ብናየው ደስ ይለኛል። ቁርአንስ በዚህ ዙሪያ ምን ይላል? ወይም የእናንተ እምነት ምንድን ነው ስለ ትርጉም የሚለውን ሀሳብ መጀመሪያ መስማማት ወይም ደግሞ መግባባት የሚያስፈልግ ይመስለኛል። ምክንያቱም ብዙ ጊዜ ይነሳል መጽሐፍ ቅዱስ ተበርዟል፣ መጽሐፍ ቅዱስ ተደልዟል፣ መጽሐፍ ቅዱስ ተጨምሮበታል የሚለው ሀሳብ እስቲ ከመጀመሪያው ምንድን ነው የምትሉት? ማለት መጽሐፍቶች በኩረ ጽሁፎች ገና ከነበረበት ከቤዛቸው መተርጎም አያስፈልጋቸውም ነበር ወይስ እንዴት ነው የሚታየው የሚለውን ነገር እስቲ ሀሳባቸውን በሰማ ደስ ይለኛል። ትርጉም ስትል ትራንስሌሽን ማለት ነው ወይስ ኮሜንተሪ ማለት ነው? ትርጉም ስትል ለምሳሌ በአረብኛ ተፍሲርና ተርጂም የሚባል ነገር አለ። አንተ የትኛውን ነው እየተናገርክ ያለው? እኔ እያልኩ ያለሁት ለምሳሌ በእኛ እምነት መጽሐፍ ቅዱስ በበኩረ ጽሁፉ ብሉይም ሆነ አዲስ ኪዳን ተጽፏል። ያ በኩረ ጽሁፍ ለየጄኔሬሽኑ ሊገባው በሚችለው መልኩ ካልተተረጎመ በስተቀረ በቀላሉ ሀሳቡን ለመረዳት አይችልም። ስለዚህ የትርጉም አስፈላጊነት በጣም አጽንዖት ተሰጥቶት ነው የሚሰራበት። ለምን አሁን እናንተ ወንድሞቼ የራሱ መጽሐፍ ቅዱስ በደንብ በፈትፈታችሁ የምታነቡት በሚገባችሁ ቋንቋ ስለተጻፈላችሁ ነው። ምናልባት ኤብራይስጥ ላታውቁ ትችላላችሁ፣ ግሪክ ላታውቁ ትችላላችሁ፣ ሌላ ቋንቋ ላትችሉት፣ ግን አማርኛ ስለምትናገሩ አማርኛን ቋንቋ ቤዝድ አድርጋችሁ ገብታችሁ በደንብ መጽሐፍ ቅዱስን ታነባላችሁ። እኔ አሁን ቁርአንን ለአንብብ ብዬ ብዙ ጊዜ ሞክሬያለሁ፣ እውነት ለመናገር ማለት ነው። በቅርብ ጊዜ ይመስለኛል የሆነ የተወሰነ እንግሊዝኛ ምናምን ያለው ሀሳብ ትንሽ ለማየት ፍላጎት እንኳን ቢኖረኝ ከጽሁፉ አንጻር ምንም በቃ ብዙ ታይም ወስጃለሁ ቁርአንን ለመረዳት ከሰዎች ጋር እንደዚህ ከእንደናንተ አይነት ወንድሞች ጋር ከመነጋገር ውጭ በደንብ እድሉን አላገኘውም የቁርአንን ሀሳብ ለመረዳት ማለት ነው። እና በኩረ ጽሁፍ ስልህ አሁን ላይ በቋንቋም ይሁን በጽሁፍም ይሁን መተርጎም አለበት ወይስ የለበትም የሚለውን ሀሳብ እንዴት ታዩታላችሁ ለማለት ነው። ትራንስሌሽን ስለ ያው በቦዝ ስፒኪንግ ኤንድ ራይቲንግ ለማለት ነው። እቺን ሀሳብ አይገባኝ። ትራንስሌሽን እና ያው እንትን ምንድነው ትራንስሌሽን እና ምንድነው የሚባለው ኢንተርፕሪቴሽን ይለያያል። እና አንተ እያልክ ያለው ስለ ተፍሲር ሳይሆን ስለ ተርጂም ነው። ራሱ በእኛ ተርጂም ይባላል፣ በኢስላም አስተምሮት ተርጂም ይባላል። ተርጂም ማለት ከቋንቋ ወደ ቋንቋ ሲተረጎም ተርጂም ይባላል። እንደገና ደግሞ ተርጓሚዎቹ ራሳቸው ወደዛ ወደ ቋንቋ ወደ ቋንቋ የሚተረጉሙ ሰዎች ሙተርጂም ይባላሉ በእኛ በኢስላም። ተርጂም ማለት ያው ተርጀመ ከሚለው ቃል ነው የመጣው፣ ተረጎመ ከሚል ነው። ትራንስሌሽን ማለት ነው። ሙተርጂም የሚባለው ደግሞ ትራንስሌተር ሲሆን ነው ሰውየው ራሱ ማለት ነው። ከዛ ሙተርጂም እና ተርጁማን ይባላሉ፣ ተርጓሚ ማለት ነው ትርጉሙ። ሙተርጂሙን ወይም ደግሞ ተራጂም የሚባሉ መተርጉማን ይባላሉ በእኛ በኢስላም ማለት ነው። እና ቋንቋውን ከቋንቋ ወደ ቋንቋ ይተረጎማል። ቁርአን ራሱ ሊገባን በሚችለው ቋንቋ ይተረጎማል። ግን ሲተረጎም ምንድን ነው የሚተረጎመው ብለን ስንል የሚተረጎመው ሁለት አይነት ትርጉሞች አሉ እንደምታውቃቸው በትርጉም ስራ ውስጥ። አንደኛው ሜታፍሬዝ ትራንስሌሽን የሚባል አለ። ሁለተኛው ደግሞ ፓራፍሬዝ ትራንስሌሽን የሚባል አለ። ታውቃቸዋለህ? አላውቅም፣ ንገረኝ። የቃል ትርጉም አለ። ቃል በቃል ስንኝን ቃል በቃል የሚተረጉሙ ትርጉሞች ሜታፍሬዝ ትራንስሌሽን ይባላሉ። ሀሳብን ደግሞ የሚተረጉሙ ስራዎች የመተርጉም ስራ ደግሞ ፓራፍሬዝ ትራንስሌሽን ይባላል። የሀሳብ ትርጉም ይባላል። ቁርአን የተተረጎመው ሜታፍሬዝ ትራንስሌሽን ሳይሆን ፓራፍሬዝ ትራንስሌሽን ነው የተተረጎመው። ምን ማለት ነው ብለን ስትል ቃል በቃል አይተረጉምም። ቃል በቃል ለምንድን ነው የማይተረጎምበት? አረብኛ ላይ ያለው ቮካብረሪ ቁርአን የመጣበት የበላጋ፣ ሉጋ፣ ሶርፍ ምናምን የሚባሉ ነገሮች አሉ። ታውቃቸዋለህ? እሱም በኢስላም አስተምሮት የቋንቋ እንትኖች ላይ ሊንጉስቲካል አፕሮች ይባላሉ። እና እነዛ ነገሮች ስላሉ አማርኛው ላይ ሲመጣ ሀሳብ ነው የተተረጎመው። ሀሳብ ነው ለምሳሌ የሚተረጎመው እንጂ ቃላት አይደለም። እና አንዳንድ ጊዜ በቅንፍ ያስቀምጡታል ሲያጥራቸው የአማርኛ ተናጋሪዎች። ለምሳሌ በሱረቱ ሀጅ ምዕራፍ 22 ቁጥር 75 ላይ አላህ ከመላእክት ውስጥ መልእክተኛ ይመርጣል ከሰዎችም እንደዚሁ ይላል። አሁን ለምሳሌ እንደዚሁ የሚለው የአረብኛ ቃል ወ ነው የሚለው። ወ ማለት አርፉ ላጥፍ ነው በእንትን ነው
ኮምፓራቲቭ ኮንጃክሽን ነው። ለምሳሌ ወሚለው ቃል እንዲሁ ለማለት ነው፣ አዝዱ ለማለት ተፈልጎ ነው። ነገር ግን ወሚለውን እንዲሁ የሚለውን ነገር ስለሚተረጎም እንዳያምታታ ከእንትን ጋር በቅንፍ ያስቀምጡታል። ለምሳሌ በሱረቱ ብዙ ቦታ ላይ ነው በቁርአን ውስጥ ያሉ ነገሮች። ሱረቱ በቀራ ምዕራፍ 2 ቁጥር 45 ላይ በመታገስና በሰላት ተረዱ ይላል። ከዛ እርሷም ይላልና በቅንፍ ሶላት ይላል። ለምንድን ነው ሰላት ብሎ ያስቀመጠው ሲባል በመታገስና ሰላት ብሎ ሁለት ነገር አስቀምጧል። እርሷም የተባለችው ሰላት ስለመሆኗ ምንድነው ሀ ሚል ምንድነው ኦብጀክቲቭ ፕሮናውን ይጠቀማል። እርሷ የተባለችው ማንን ተከትሎ ነው የመጣችው? ሰላህ የሚለውን ነው ተከትሎ የመጣው። ሰላህ ምንድነው ሙአነስ ሳይሆን ሙዘከር ሳይሆን ሙአነስ ነው። ሶብር የሚለው ቃል ግን ሙዘከር ነው። ስለዚህ ሰላት የሚለውን ነገር የአረብኛው በደንብ ሊፈታልን የሚችል ነገር ስለሌለ በቅንፍ ሶላት ብለው አስቀመጡት። ብዙ እንደዚህ አይነት እንትኖች የአማርኛ ትራንስሌሽን ላይ የሚያጥረው እኔ እውነቱን ልንገርህ ባይብል አማርኛው ላይ ያለው እንዲጣፍጥ ተደርጎ የቋንቋ ክህሎት ውስጥ ተደርጎ ነው እንትን የተባለው። የቁርአን ግን አማርኛው አንደኛ የአፄ ኃይለ ሥላሴ ጊዜ የነበረ አማርኛ ነው። እስካሁን ድረስ በደንብ አልተሰራም የትርጉም ስራ። እኔ 3 ዓመት ሞከርኩትና አቃተኝ። ትርጉም ማለት ነው በእንግሊዝኛና በአረብኛ ላይ ያሉትን የሆነ ነገር በቆንጆ አማርኛ ለመጻፍ ሞክሬ በሌላ ነገር ቢዚ ሆኜ ተውኩት ጀምሬው። የትራንስሌሽን ነው የምነግርህ። ስለዚህ አፕሮች መስህብ እንዲኖረው ተደርጎ አልተተረጎመም። እኔ ብዬ የምለው እንግሊዝኛው ይሻላል ብዬ ነው የምለው ከአማርኛው ይልቅ ማለት ነው። ግን ዋናው ነገር የተፈለገው ነገር ምንድን ነው? የቁርአን ትርጉም ሲተረጉም ሜታፍሬዝ ኮቴሽን እና ፓራፍሬዝ ኮቴሽን የሚባል አለ። የትኛውም ሊቃውንት በዓለም ላይ ያሉ ቁርአን ሲተረጉሙት ሜታፍሬዝ ትራንስሌሽን አድርገው አይደለም የተረጎሙት፣ ፓራፍሬዝ ትራንስሌሽን ነው። ወይም ደግሞ ምንድነው ሐሳቡን የተረጎሙት እንጂ ቃል በቃል የተረጎሙት የለም። አረብኛ ላይ ያለ አማርኛ ላይ የሌለ ብዙ ነገሮች ስላሉ አረብኛ ላይ ያለውን ቮካብለሪ ተክቶ የመጣ ቃላት በአብዛኛው ነገር የለውም። ከመቶ ቁርአን ሲተረጎም 75%ቱ ያንን ነገር ቃላት ያንን ቁርአን የመጣበትን ቃላት መሸከም አይችልም። አማርኛም፣ እንግሊዝኛም፣ ፈረንሳይኛም፣ ላቲንኛም፣ ስፓኒሽም የትኛውም ቋንቋ ነው የሚሉት ሊቃውንት ናቸው። ይሄም ነገር ሊበራል ስኮላሮች ናቸው ይሄን የሚሉት፣ ኮንዘርቫቲቭ ስኮላሮች አይደለም። ሐራዊ አይደሉም ራሱ ማነው ወጋዊ አይደለም ምሁራኖች። ሐራዊ የሆኑ ምሁራኖች ራሱ ቁርአን ያጠኑ ሰዎች የሚሉት በዚህ ጉዳይ ነው ያስቀመጡት ማለት ነው። እና ከዛ አንጻር ነው ለትውልድ መድረስ አለበት። አዎ በአማርኛ ተተርጉሟል፣ በኦሮምኛ ተተርጉሟል፣ በትግርኛ ተተርጉሟል፣ በእንግሊዝኛ፣ በፈረንሳይኛ በብዙ ቋንቋዎች ተተርጉሟል። የሚተረጎመው ግን ሲተረጎም እንዳልኩ የቃላት ሳይሆን የቃል ትርጉም ሳይሆን የቃል በቃል ትርጉም ሳይሆን የሐሳብ ትርጉም ነው የተተረጎመው ቁርአን ላይ። ወደ ባይብልም ብንመጣ ባይብል ላይ አዲስ ኪዳን የተጻፈው በምን ቋንቋ ነው ሽሜ? አዲስ ኪዳን በግሪክ ቋንቋ እና አራማይክ ምን አይነት ግሪክ ወይ እሱን አላውቅም። በግሪክ ቋንቋ መጽሐፉን እና አራማይክ ቋንቋ መጽሐፉን ጌታ ኢየሱስ ክርስቶስ በአራማይክ ቋንቋ ይናገር እንደነበረ የጻፉት ጸሐፊዎች ኢየሱስና ሐዋርያቶቹ አራማይክ ቋንቋ ነው የሚናገሩት። ግን የተጻፉ በምን ቋንቋ ነው ሲጻፍ? በግሪክ ቋንቋ ይመስለኛል የተማርኩት። ግሪክ ኮይኔ ነው። ግሪክ ኮይኔ ነው። እንደውም የማርቆስ ወንጌል የሮማይስጥ ነው ይላሉ፣ ላቲን ነው ይላሉ። ግን ግሪክ ኮይኔ በሚለው ያዘው። በግሪክ ኮይኔ ላይ የነበሩ የተጻፉ መጽሐፎች ወደ አዲስ ኪዳን ላይ ሲመጣ ፓራፍሬዝ ኮቴሽን ነው፣ ፓራፍሬዝ ትራንስሌሽን ነው ወይስ ሜታፍሬዝ ትራንስሌሽን ነው ሲተረጉም የተተረጎመው? አሁን እንግዲህ ጥያቄን በጥያቄ እንዳይሆን አሁን በጋራ የሚያስማማን የሚያግባባን ነገር ምንድን ነው? አሁን አንተ ሀሳብ ነው የተተረጎመው፣ በቃል ነው የተተረጎመው ነው እያልኩ ያለሁት። ግሪክ እኔ እኮ ጠይቄ አንተ እየመለስክልኝ ነው። አሁን የሚያግባባንን ሀሳብ እየቋጨ ነው እንሂድ። አሁን ትርጉም በሚለው ነገር ላይ ቦዝ ይታመናል ማለት ነው። ኖት ኦንሊ በክርስትናም ብቻም ሳይሆን በእስልምናም እምነት ትርጉም ለአንድ ትውልድ በጣም ወሳኝ ነው እንደሆነ ይታመናል ማለት ነው። ግን ሀሳቤን ግን ግሪክ ይኸውልህ አዲስ ኪዳን ግሪክ ኮይኔ ሲጻፍ ወደ አማርኛ ላይ የተተረጎመው ሀሳብ ነው የተተረጎመው፣ ቃል በቃል አይደለም የተተረጎመው ልልህ ፈልጌ ነው። ግሪከኛው ላይ የሌሉ ቃላቶች አማርኛ ላይ የተጨመሩ ብዙ ነገሮች አሉ፣ ሀሳብ ስለሆኑ ምሁራኖች በዛ መልኩ ነው ያስቀመጡት። ብዙ ወደ 20 ጥቅስ ልጠቅስልህ እችላለሁ። ግሪከኛው ላይ ሌለ ግን አማርኛ ላይ ያለ ሀሳብ ስለሆነ በሀሳብ ደረጃ የተጨመሩ አሉ። ተግባብተናል እኮ ሀሳብን እኮ ተቀብዬዋለሁ። ግን ትርጉም በሚለው ፖይንት ትርጉም የሚለው ሀሳብ በጣም ቤዚክ እና ኢምፖርታንት መሆኑን ተማመን አንተም እኔም። ለምን በቃ ለክርስትናውም እምነት ተከታይ ለየትኛውም ሪሊጅን ተከታይ
በኩረ ጽሁፉ ከተጻፈበት እሱ ሊገባው በሚችል ጄኔሬሽኑ ሊገባው በሚችል መልኩ በቋንቋው መተርጎም በጣም አስፈላጊ እንደሆነ በቃ አምነንበታል፣ በእናንተም በእኔም። አሁን በሁለተኛ ፖይንት ስናይ ዲፍረንሱ ምናልባት በቁርአንና በእኛ መካከል ያለው ልዩነት ምንድን ነው? የእኛ ትራንስሌሽን ብዙ ተሰርቶበታል፣ ወይም ብዙ ትውልድ ኢንቮልቭ አድርጎበታል፣ በየትውልዱ ማለት ነው። ምናልባት ቁርአን ላይ ግን ከተወሰነ ጊዜ በኋላ ምናልባት አረቢኩ ከተጻፈ በጣም ለብዙ ዘመናት ከቆየ በኋላ ሊሆን ይችላል ትራንስሌሽን የታመነበት፣ በዛ መልኩ ትርጉም የተደረገበት ማለት ነው። ያ ሊሆን ይችላል ዲፍረንሱ። አሁን ህጸጾች የተፈጠሩት ወይም ክፍተቶች የተፈጠሩት ትራንስሌሽን ላይ፣ ትርጉም ላይ፣ ትውልድ ከትውልድ ቋንቋ ከቋንቋ ሲሻገር በመሃል የተለያዩ ሊሚቴሽኖች ይኖራሉ። እንግዲህ በኩረ ጽሁፉ ራሱ ፈጣሪ ያሰበው ሀሳብ የተጻፈ ሀሳብ ቢሆን እንኳን ትርጉም ላይ የሰዎች ኢንቮልቭመንት ነው ያለበት። በእስልምናው ዓለም የሰዎች ኢንቮልቭመንት ነው ያለበት። አረቢ ቋንቋ የሚናገሩ እውቀት ያላቸው የተማሩ ያውቃሉ፣ ዲቴል ይረዳሉ የሚባሉ ሰዎች ኢንቮልቭ አድርገው፣ ግን ሰዎች ናቸው። እነሱ የራሳቸው የሆነ ሊሚቴሽን አላቸው። የቋንቋ ሊሚቴሽን አላቸው። የባህል ከብዙ ነገር ጋር ተዋህደው ነው ያንን ነገር እንትን የሚሉት ሊተረጉሙ የሚችሉት ማለት ነው። የሆነ ሊሚቴሽኖች ሊፈጠሩ ይችላሉ። ወይ ታይፒንግ ላይ ሊፈጠር ይችላል ችግር፣ ወይ ጽሁፍ ላይ ሊፈጠር ይችላል ችግር፣ ወይ ደግሞ ሀሳብን ትራንስሌት ሲያደርጉ በቋንቋ ሲተረጉሙት የሚፈጠሩ ህጸጾች፣ ክፍተቶች ሊፈጠሩ ይችላሉ። ይሄ ሊያግባባን ይገባል ብዬ አምናለሁ። ይሄ ካግባባን ወደዚህ ወደ ማርቆስ ወንጌል ስንመጣ አሁን የኔ አስተያየት ምንድን ነው? ይሄ የተጨመረው ሀሳብ፣ ይህ ተጨመረ ተብሎ የተባለው ሀሳብ በሌሎች የመጽሐፍ ክፍሎች በአዲስ ኪዳን መጽሐፍት ውስጥ በሌሎች መጽሐፎች ምን አይነት መልክ ነበረው? ለምሳሌ በአዲስ ቋንቋ መናገር የሚለው ሀሳብ እዚህ ላይ ብቻ የተጻፈ ሀሳብ ነው ወይስ ደግሞ ፕራክቲካሊ የምናየው ሀሳብ በሌሎች መጽሐፍቶች ላይ አለ? ይሄ ደግሞ የተለያዩ ሀሳቦች እዚህ ላይ አጋንንቶችን ያወጣሉ የሚለው ሀሳብ በሌሎች መጽሐፎች ውስጥ ፕራክቲካል ሆኗል ወይ የሚለውም ከኮንቴክስቱ አንጻር ነገሮችን ማየት ያለብን ብዬ አምናለሁ። እንደዛ በሚሆን ይሄ እዚህ ጋር የተጻፈው ሀሳብ በሌሎች ሀሳቦች ላይ የሚደገፍ ከሆነ የሀሳቡ እንደ ልዩ እንደተጨመረ ነገር ተደርጎ መወሰድ የለበትም ብዬ አስባለሁ። ምክንያቱም ሌሎቹ መጽሐፍቶች ለምሳሌ እዚህ ጋር ማርቆስ ጻፈው ቀለል አድርግልህ ሀሳብን። አማርኛ አንተ ያዝከው የ1954 ነው የ1980 ነው የ2000 የሚሊኒየሙን የትኛውን ያዝከው? አማርኛ ያዝኩት 1954 ይመስለኛል መጽሐፍ። 1954 ከየት ነው የተተረጎመው? እንግዲህ 1954 ከግዕዝ እንደተጻፈ አስባለሁ። 1954 አፄ ኃይለ ሥላሴ በነበሩበት ዘመን የተጻፈ። ኦኬ፣ ከምንድን ነው የተጻፈው? ኦኬ፣ ጥሩ። ማን ያዘጋጀው? 1954 የኢትዮጵያ መጽሐፍ ቅዱስ ማህበር መሰለኝ። ከየት ነው ያዘጋጀው? ከየት ነው ያዘጋጀው ስትል ማለት ከየት መጽሐፍ ነው ያዘጋጀው? ከየትኛው ትራንስሌሽን ነው ያዘጋጀው? እንግዲህ እኔ በተዋረድ የማውቀው ከመጀመሪያው ቅድም ካልነው አረማይክ፣ ግሪክ ከተጻፉበት በኋላ ነው አይደለም። የጠየኩ አማርኛው የ1954ቱ ከየት ነው የተዘጋጀው? ተቋርጣል። ሽሜ ተቋርጣል። እኔ ጋ ነው ወይስ ማጋ ነው ችግሩ? ኡስታዝ ጀማል አንተ። ኦኬ፣ እሱ ጋር ነው። ሽሜ ተቋርጣል። ሽሜ አለ? ወረደ ኔትወርክ እንጠብቀውና እንትን እንበላለን እንተኛ። እሱን እንትን እንበልና እሺ። ማሻአላ ዛሬ የምር በጣም ደስ ብሎታል ያወራነው እንጂ ሌላ ጊዜ ትንሽ ወጣኝ ነበር። ጀዛከላ ኸይር ኡስታዝ፣ አላህ ይቀበለ። እኔ አንድ ቁጥር ጻፍሽ ታች ካለ ኔትወርክ መሰለኝ አንድ ቁጥር ጻፍልኝ ሽሜ። ከዛ እሱን ልጅ ማጠቃለያ ተሰጡበትና እኛም እንተኛለን
ጃማ አለ። አዎ እሱ ጃተኝ ይቀጥላል። መሰለኝ። አይቀጥልም። ምክንያቱም ኢምራን ሲተኛ ጃቢር ነው የሚቀጥለው። ኦኬ አይ በቃ ልጁን እናስተናግደውና እኛም እረፍት እናድርግ። አይ ቲንክ ኢምራንም ይረፍ። ኢምራን የኔ ተኝቶ ይሆናል እኮ ጥሎን ተኝቷል። የለም እሱ እንደዛ ነው የሚያደርገው እንደዛ ነው የሚያደርገው። ቪዲዮን ያጠፋና ለጥ እኮ ማለት እንትን ነው ድምጽ ካላሰማ ምናምን ይዘጋልስ የሚባለው ነገር ምንድን ነው? እሱ ነገር ቀርቷል ተባለ። እንግዲህ ሲስተሙ አስተካክሎታል ተባለ እንጂ ድሮም ወጣን ነበር። ኦኬ አይ አሪፍ ነው። ጥሩ ነው። ተቋርጦብኝ ነው አባቴ የወጣሁት። ልክ ስትናገር ነው የተቋረጠው። ይቅርታ። እንግዲህ ያው መተኛት ካለባችሁ ተኙና በሚቀጥለው ጊዜ ደግሞ እንቀጥለዋለን። በዚህ ስለ ትራንስሌሽን ስላወራው ነገር ቆንጆ አርዕስት ነው። በነገራችን ላይ ወንደርፉል አይዲያ ነው። አሪፍ ነገር ነው ያነሳ። ዝም ብለን ስናዳምጥ የነበር ነው ስለጣመን ነው ስለጣመንም ነው። አዳዲስም ነገርም እንማርበታለን ብለን ስለምናስብ ነው ያዳመጥ ነው። እና በርታ ተበራታ ተረጋግተን ካወራን ብዙ ነገሮች አሉ። እኔ ክርስትና ላይ ኮመን የሆነ ነገር አለን ብዬ ነው ማምነው። ከእስልምና ጋርም ከአይሁድም ጋር የሃይማኖት ሰዎች የምንባለው በተለይ አብርሃሚክ የምንባለው ሰዎች በተቻለን አቅም መደማመጥ ብንችል ልዩነታችን እንዳለ ነው። ማንም እንትን የሚለን ነገር የለም ማለት የኔን ተቀበል ብሎ ምንሽርም ዝናርም ታጥቆ የሚመጣ የለም። ነፍጥ የሚይዝ የለም አንድ ሰው ማለት ነው። ቀረርቶም ሽለላም ፉከራ የማያስፈልገውም። ተረጋግታችሁ ለማዳመጥ ሞክሩ። ተረጋግታችሁ ለመማማር ሞክሩ። አዳዲስ ነገሮችን እንማራለን። ለዛ ነው እኔ ኦፕን ማድረገው ክፍት ማድረገው። እኔ ብቻ ነው የምናውቀው እኛ ብቻ ነው የምናውቀው የሚል እንትን የለንም። ማናውቃቸው ነገሮች ብዙ ነገሮች ይኖራሉ። ስለዚህ ኤቪደንሱን አምጡ። ስታወሩ ግን ኤቪደንስ እዚህ ቤት ስትመጡ ግን ልዩ የሚያደርገው ነገር ምንድን ነው? ኤቪደንስ ያስፈልጋል፣ ማስረጃ ያስፈልጋል፣ መረጃ ያስፈልጋል። ዝም ብሎ በጨበጣ ዝም ብላችሁ ተቀበሉኝ ምናምን ነገር አይሰራም። እና ከዛ አንጻር ነው። እናመሰግናለን። አንድ ቃል ልናገር። ጌታችን ኢየሱስ ክርስቶስ ምን አለ መሰለህ? እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አለ። አሁን በዓለም ላይ በጣም ብዙ ሪሊጅኖች አሉ፣ ዓለም ላይ ማለት ነው። ኦልሞስት ብንቆጥራቸው ከ100 በላይ ይሆናሉ ያሉ ሪሊጅን ሃይማኖት ማለት ነው። ግን እውነት አንድ ናት። ያቺ እውነት ሁሉም በራሱ እምነት እውነት ብሎ ነው የሚለው። ሁሉንም ብትጠይቀው የመቶንም ሪሊጅን እያንዳንዱ ሰው አምጥት ከሂንዱይዝም ከቡድሂስት ከምን አምጥት እያንዳንዱ ብትጠይቀው የያዘውን እምነት እውነት ነው ብሎ ነው የሚነግር። ግን እውነት ስንት ናት? አንድ ናት። ምን አለ? እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ ሊመጣ የሚችል ማንም የለም። እውነት ኢየሱስ ነው። በቃ እሱን ማወቅ ይሁንልን። ቴንኪው ስለሰጠኝ እድል አመሰግናለሁ። ችግር የለውም። ለምን ታወርዳላችሁ? ሰው ሞራል ምንም እኮ ያለው ነገር የለም። ዮሐንስ ወንጌል 8:32 ላይ እናንተ በቃሌ ብትኖሩ እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል ነው የሚለው። በቃሌ ብትኖሩ ነው። በእርግጥ ክርስቲያኖች በቃሉ ይኖራሉ አይኖሩም የሚለውን ነገር ሌላ ጊዜ ኢንሻአላህ እናያለን። ግን ዝም ብላችሁ አታውርዱ። ይሁን በቃ ቻው ነው ያለው። ምንም ነገር ሌላ ነገር የለም። ይሄን ይመስላል። ይምራንና ኡስታዝ አረቡ ማጠቃለያ ያሰሩበት ኢንሻአላህ። ይምራን አሰናብት። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ ሀቢቢ ወይ አማን ነው? እንዴት ነህ? ደህና ነህ? አልሐምዱሊላህ። ጀሞ ሰላም አለይኩም ብያለሁ ሁላችሁ። ወአለይኩም ሰላም ወራህመቱላሂ። ጃቢር ነጋ እንዴት ነገር ነጋ? ማሻአላህ በፈረቄ መጥቻለሁ ትላለህ። እንትን ኢምራን የሚቆይ ከሆነ እኛ እንቆያለን። ችግር የሚተኛ ከሆነ ግን እንውጣ። በቃ የሚቆይ ከሆነ እስከሚቆይ ይችላል። ግን አይ ዶንት ኖ አካውንቱን ክፍት አድርጎ አይዘረግፍም እንደ ድሮ ተቀይሯል ምናምን ስላሉ ኢምራን ይተኛ፣ አንተ ትቀጠላለህ፣ እኔ እወጣለሁ። እኔ በጣም ቆይቻለሁ። አጋጣሚ ኢምራን ደከመኝ ምናምን ሲል ሰምቼው ነው። እና አንተ ታወራለህ ብለን ስናስብ አይ እሱ ይተኛል በዚህ ሰዓት ተብሎ ስለተባለ ያንን እኔ በነገራችን ላይ ስመጣ ለማዳመጥ ነበር የመጣሁት። አካውንትን ቁጭ አድርጌ ለማዳመጥ ነው እና ለረጅም ደቂቃዎች ሳዳመጥ ነበረ።
በኋላ ላይ ግን ኢምራን ሲደክመው ነው መጨረሻ ላይ ለመግባት ያሰብኩት ማለት ነው። እና አላህ ይጨምርላችሁ። እንግዲህ ኢምራን የሚለውን ነገር ስማውና መቀጠል ካለብህ አንተ ትቀጥላለህ። ችግር የለውም። ኢምሮ አለክ እንዲህ እንነጋረንና ለወንጌል ብለን እንቅልፋችንን መስዋዕት እናደርጋለን ትላለህ። ያውንን ሰውዬ እናስገባውና ይሰብከናል በደምብ። አለክ ኢምሮ? ቆይስ ወይ ልደውልለት። ኡስታዝ ጀዛክላህ ወላሂ በጣም ነው ሰሞኑ ትንሽ ጠፍታብን ነበርና እንደውም ልደውል ነበር። እንኳን መጣህልን፣ አትስፋብን። አላህ እስኪ ኮልሚ ፎሎ አድርጓት እስኪ። በጣም ጎበዝ ሚማችን ነች በነገራችን ላይ ኮልሚን ኮልሚ ሂጃ የምትለሆነ እህታችንን ፎሎ አድርጓት እሺ። እዚህ አስያር ኡስታዝ አረብንም ጃቢርም ኡስታዝ ዋሂድን ፎሎ አድርጓቸው፣ ትጠቀማላችሁ። አበረታቷት። በነገራችን ላይ እንደዚህ ኸይር ስራ የሚሰሩትን ነገሮች ማበረታቱ የተሻለ ነው። ግን ቪዲዮ የሚሰሩ ሰዎች ደግሞ በተቻላቸው ቪዲዮአችሁ ደግሞ እስልምናን ሸሪዓን የጠበቀ መሆን አለበት። ገብታችኋል? ለአንቺ ብቻ ሌሎቻችሁ ማለት ነው። ይህ ክላሲካል የሆኑ ነገሮችን አትቀላቅሉ። አላማችሁ ላይክ እና ፎሎ ለማግኘት መሆን የለበትም። ከሰራችሁ አይቀር ነው አላህ ዘንድ ተቀባይነት ያለው ስራ ነው መስራት አለባችሁ። እነዚህ ቪዲዮዎች ማነው ቢትሞቱ እንኳን ማነው ለህብረተሰቡ ማነው የተከፋፈለ እንትን የተያያዙ ስለሚሄዱ ምናልባት ዛሬ በሚናደርገው ነገር ላይ አላህ ዘንድ ልንጠየቅ እንችላለንና በእውቀት ነው እስልምናን ያማከረ ነው መሆን አለበት። ያን ካደረጋችሁ ኢንሻአላህ ብዙ ነገር ታገኛላችሁ። በአዱንያ ሀብትም በአኺራም ጀነትን ታገኛላችሁ ኢንሻአላህ። ወንድሞቼ ባረከላሁ ፊኩም። እንትን በሉ ቀጥሉ ብሏል። የአሁኑ ሰውዬ ካለ ግባ። ማነው? አላየሁትም። ስሙ ስታወሩ ነው የሰማሁት ነበሩ። ማን ነበር? ረሳሁት እኮ እኔም። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ጃቢር እኔ ልውጣ አይደል? ኧረ እባክህ የምን ውጣ፣ ችግር የለውም። ምን ያለው እኔ እንትን እላለሁ፣ ኮመንትም እቆጣጠራለሁ፣ ሁሉንም እቆጣጠራለሁ። ችግር የለውም። እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። የአሲያም አለች ማሻአላህ። ለካ እናንተ አንድ ሀገር ነው ያላችሁ። ለካ እሷም ነጋላት እኮ መቼ ፖለቲካ ሰርተልት አይ አላህ ይቀበላችሁ፣ አላህ ያግዛችሁ። ጃዬ ሰላም አለይኩም ወራህመቱላሂ። እሺ ወአለይኩም አሰላም ወራህመቱላሂ ወበረካቱ። እሺ ያ ጀማ እንትን በሉ። ሸሚ አንድ ቁጥር ጻፍ። አንዳንድ ጊዜ ሰው እንትን አባባል ወቁበት። እሺ ሰውየው እያወራ ነው ያቋረጣችሁትና እንደዛ አታደርጉ። ጸባይ እያወራ ነው ያወራ። መተኛት የምትፈልጉ መተኛት ትችላላችሁ። እኛ ትንሽ እንቆያለን። እስቲ ይጠቅሱ ነበር ካልክ ቸርች ፋዘርስ ባይብል ላይ የሌሉ ብዙ የሚጠቅሷቸው ጥቅሶች አሉ። እኛ የጠየቅነው በማኑስክሪፕቱ ላይ አይ በትራዲሽን ያሉ ነገሮች አይደለም ጥያቄ ያለን። እሱማ በትራዲሽንማ ካልየን ቴዲሻም ቅድም ብዙ ነገር ሲያወራ ነበር። ፓራዶክስ ይባላሉ። ትራዲሽን ወይም ደግሞ ትውፊት የሚባል ነገር አለ። እኛ ጥያቄያችን ትውፊት ላይ የተቀመጠ ነገር ሳይሆን እኛ እየጠየቅን ያለው ማኑስክሪፕቶቹ ላይ ወይም ደግሞ የበክረ ጽሑፉ ላይ ሲጻፍ እነዚህ ነገሮች አሉ ወይስ የሉም ነው እያለን ያለ ነው። ግን አንተ እንዳልከው በፓራዶክስ ደረጃ ማርቆስ ወንጌል ምዕራፍ 16 ከ9 እስከ 21 ድረስ ያለው አለ ካልክ የትኛው ትራዲሽን ላይ እንደዛ እንዳለ ማን ነው እንደዛ ያለው የሚለው ነገር እንማርበታለን። እስቲ ያውጣውና ወይንም ደግሞ እዚሁ ላይ ወደ ልግባና እንትኑ ላይ ማለት ነው ኢሜጅ ላይ አለ እዛ ጋር ወይ ገብቼ ላሳይ ኢሜጅ ላይ ሳይሆን መጽሐፍቶቹ ላይ አሁን ለምሳሌ ያ መጽሐፍቶቹ ላይ መጽሐፍቱን የሰውየውን ስም ማለት ነው። ምክንያቱም አንድ የቤተክርስቲያን አባት ነው ሰውየው። አውጣና አሳየና አውጣና እያሳየን እየከፈትክ እያሳየን እንድንማር ማለት ነው። እንድታስተምረን እያወጣ መጽሐፍቶቹ አሁን ኦንላይን ላይ ስላሉ ኦንላይን ላይ እየከፈትክ እያወጣ እያሳየን በደንብ እንማራለን። የጨበጣ እንዳይሆን ምናልባት ጎት ነግሮን ነው ምናምን እንዳንል እያወጣ እያሳየን ኩብልል አድርጋ አሳየን እስቲ። ኦኬ ቆሽ ከእንትን ከለጥፈልህ ወይ ልለጥፍልህና ታየዋለህ። መለጠፍ ሳይሆን አውጣው፣ መጽሐፉን አውጣና ንገረን ኦንላይን ላይ ካሉ።
ኦኬ ኦንላይን ላይ ካሉ አውጣቸው መጽሐፍቶቹ መጽሐፍ ነው አሁን የፈለከው? እኔ ከዚህ ልውጣ ማለት ያስወጣኛል። አሁን እኔ ስወጣ እኮ ያስወጣኛል። እኮ አሁን በምንድን ነው አየህ መረጃ እንዲሆነን መጽሐፉን ምን መጽሐፍ ነው? ለምሳሌ ተናጋሪው ማን ነው? ምን መጽሐፍ ላይ ነው ያለው? የትኛው ቮሊዩም ላይ ነው ያለው? የትኛው ቁጥር ላይ የትኛው ምዕራፍ ላይ ነው የተናገረው? እስቲ ንገረን። ኦኬ እሱን አይችልም ገር ሙሉውን አላነበብኩትም። ብቻ የሰውየውን ስሙን አንድ እንደዚህ አይነት ነገር ለምሳሌ ማርቆስ 16 ከ8 ጀምሮ ሙሉን የጠቀሰዋል ተጠቅሞ እኮ የጠቀሰው ሰው ካለ ምንድነው የምታረገው? መጽሐፉን ለኛ ትምህርት እንዲወርድ ማለት ነው። ትምህርት ትውፊት ላይ የለም የሚል አረስት አላነሳንም፣ ግን ትውፊት ላይ እንኳን ካለ እንኳን እከሌ የሚባል መጽሐፍ ላይ አለ የሚለውን ነገር አንተ ጊዜ ሲኖርህ ይዘውናና ተጨማሪ ትምህርት እናደርግበታለን፣ ተጨማሪ እውቀት እናገኛለን ማለት ነው ካንተ። እሺ ችግር ያን እሺ፣ እንደዛ ከሆነ ያንን ይዤው እመጣለሁ። ችግር የለውም። በቃ ችግር የለውም። ጥያቄ እንጠይቅህ? አይ ከቻልኩ መልሳለሁ። ጥያቄ ያን ያክል እንትና እሺ ይቅር አንጠይቅህ? ምንም ችግር የለውም። ከፈለክ ችግር የለውም። ከቻልኩ መልሳለሁ፣ ካልቻልኩም ያው ይቀራል። ኦኬ ችግር የለውም። በስላሴ ታምናለህ አይደል? አምናለሁ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 እስከ 7 ድረስ ዮዴሄ ቫቬ ወይም አሸም ኑ እንውረድ አለ ይላል። ባዩ ማን ነው? ለነማን ነው ያለው? ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 እስከ 7 እግዚአብሔር ኑ እንውረድ ስለ ቋንቋ የሚያወራው ጋር ነው። ኦኬ እሱ ያው ብዙ ትርጉም ሊኖር ይችላል፣ ግን አንድ እኔ በምረዳው ማለት ነው እግዚአብሔር ማለት እግዚአብሔር ይሄን እንውረድ ሲል ያው ኑ ሲል ከአንድ በላይ መሆኑና ደግሞ ቋንቋቸውን እንደባልቅባቸው የሚለው ያው እግዚአብሔር እሱ አንድነቱና ሶስትነቱን የገለጸበት ነው በሚል በስላሴ ባዩ ማን ነው? ለነማን ነው? ማንን ነው ኑ ያለው? እግዚአብሔር አብ። ባዩ እግዚአብሔር አብ ነው። ለነማን ነው? እነማን ነው ኑ ያለው? እግዚአብሔር አብ ያው በሚናገረው እግዚአብሔር ያው እንግዲህ ሲናገር መናገሪያው እግዚአብሔር አብ በልጁ በአብ ይናገራል። በወልድ ነው ኑ ያለው ነው የጠየቁ። ማንን ነው ኑ ያለው? ወልድን መንፈስ ቅዱስን። ኦኬ ማስረጃ ይኖር ይሆን? አይ ያን ያክል ስለመሆኑ ነው እንደዛ ያን ያክል እንትን መረጃ ሆነ አልሰጠህም ያልኩ ለዛ ነው። ግን እንደዛ በሚል ነው የምረዳው። እና ኦኬ ኑ የሚለው ከየት ነው ኑ የሚላቸው? የት ሄደው ነው ኑ የሚላቸው? ምንም ከየትም አልሄድም። ግን በኩነት ታምናለህ? በኩነት ታምናለህ? ኩነት አምናለሁ። ቢንግ አንደኛው በአንደኛው ውስጥ የሚኖር ነው። አንደኛው በአንደኛው የሚኖር ከሆነ በስላሴ ትምህርት ውስጥ ኦሪት ዘፍጥረት 11 ቁጥር 5 ላይ አሸም ወይም ዮዴሄ ቫቬ እነማንን ነው ኑ የሚለው? የት ሄደው ነው ወልድና መንፈስ ቅዱስ? የትም አልሄዱ። ለምሳሌ የትም ካልሄዱ ኑ ለምን ይላቸዋል? ኢሳይያስ 48 አሁን ለምሳሌ እግዚአብሔርና መንፈሱ ልከውኛል ሲል አሁን ለምሳሌ 16 ላይ እንመጣበታለን። አሁን ጥያቄው ለምሳሌ 11:5 ላይ ኑ ብሎ በሚናገርበት ሰዓት ላይ ኑ ሲል ኢምፐራቲቭ ፎርም ነው አይደል የሚጠቀመው? ያ ግን ያው በዛ እንትን ማለት ያለብህ እዛ ጋር ሲል አሁን የት ሄዶ ነው? እሺ ላኩኝ ሲል አሁን ለምሳሌ ያ እኔ በዛ ነው ማያይዝ እንመጣበታለን። እሱን ስለ ስላሴ አያሳይም። እሱን ጥቅስ እንመጣበታለን። አሁን ዘፍጥረት 11:5ን እንጨርስ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ላይ አሸም ኑ እንውረድ ሲል ኑ የሚለው ከየት ነው የሚመጡት? ከየትም አይመጡ አሉ። ግን ከየትም ካልመጡ ኑ እያለ የሚያዛቸው ማን ነው? ኑ ማለት ኢምፐራቲቭ ፎርም ነው አይደል? ትእዛዛዊ ገስ ነው። ኑ ምንድን ነው? ትእዛዛዊ ገስ ነው ወይስ አይደለም? እና ግን እኮ ምንድን ነው መሰለህ ማንን ነው የሚያዘው? አዛዡ ማን ነው? አዛዡ ኑ እያለ የሚያዛቸው ማን ነው? እግዚአብሔር ማንን ነው የሚያዘው ኑ እያለ? አብንና ወልድንና መንፈስ ቅዱስን። ስለዚህ ፈንክሽናል ሰቦርዲኔሽን አለ በትሪኒቲ ውስጥ ማለት የግብር መገዛዛት አለ በመካከላቸው። ምን አሁን እዚህ ጋር ምን የግብር መገዛዛት እዚህ ጋር አንደኛው ያዛል። ታዛዥና አዛዥ አለ። ኑ ብሎ ኢምፐራቲቭ ፎርም ነው። ኢምፐራቲቭ ፎርም ማለት ደግሞ ትእዛዛዊ ገስ ነው። ገሱ ትእዛዛዊ ገስ ከሆነ ኑ ብሎ የሚያዛቸው ፈጣሪ ኑ ብሎ የሚያዛቸው እነማንን ነው? ወልድና መንፈስ ቅዱስን ካልክ ወልድና መንፈስ ቅዱስ ለአብ ታዛዦች ናቸው። ፈንክሽናል ሰቦርዲኔሽን አለ እንደ አርጌንስ እንደ ኦሪገን።
ኦኬ እንግዳውስ እዚህ ጋር በቃ በላንጉጅም በምንም የሚያቅሰው ብትጠይቅ ሞር ይሻላል። ኦኬ ጥሩ። መላእክቶች የቃሉን ድምጽ የምትሰሙ ትእዛዙን የምትሰሙ መላእክቶች ይላል ዳዊት አይደለ? ትእዛዙን የምትሰሙ ይላል። ኑ ብሎ ሲያዛቸው የሚሰሙት እነማን ናቸው ነው የሚለው ዳዊት። እሱ ሌላ ፖይንት ነው። ይሄ ደግሞ ሌላ ሙሴ ጋር የመጣው መልአክ እግዚአብሔር ኑ እያለን ያለው እኛ ፈጣሪያችን እግዚአብሔር እኛን ነው ኑ ያለን አለ። መላእክቶች ምን ትላለህ እሱ ላይ? መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ እኮ እንደየ ኮንቴክስቱ ይለያያል። ለአንዱ ምዕራፍ ዘፍጥረት 11:6 ላይ ኑ እንውረድ ያለን እኛን ነው አሉ መላእክቶች። ብዙ ትርጉም አለው። ብዙ ትርጉም ስለሚኖረው ብዙ ትርጉም አይደለም። ከዚህ ሌላ ካለው ትርጉም ከመጽሐፍ ቅዱስ ታሳየኛለህ። እግዚአብሔር ኑ እያለ ያለው እኛን ነው፣ የፈጣሪያችን እግዚአብሔር እኛን ነው ኑ ያለን አለ መልአኩ። አይ እንደዛ ብዬ እንትን አለም። ዞሮ እስኪ ማንን ነው የምታምነው አንተ? ማንን ነው የምትቀበለው? ለሙሴ የተናገረው መልአክ ነው ትክክለኛ ወይስ አንተ ነው? አንተ እግዚአብሔር አብ ለእግዚአብሔር ወልድና ለእግዚአብሔር መንፈስ ቅዱስ ኑ አላቸው አልክ። አንድ ሁለተኛ ሀባ የሚለው የዕብራይስጥ ቃል ሲንጉላር ነው ዱዋል ነው መልቲፕል ነው የተቀመጠው? መልቲፕል ነው የተቀመጠው፣ ዱዋል አይደለም። ዱዋል ቢሆን የሁለትዮሽ ይሆን ነበረ ሀባ የሚለው ቃል ማለት ነው። ሀበይ ነበር መሆን የነበረበት። ሀበይ ማለት ለሁለት ነው። ኑ የሚለው ሁለት አካላትን ሲሆን ማለት ነው። አብ ወልድና መንፈስ ቅዱስ ኑ ካለ ሀበይ ነው የሚሆነው። እዛ ጋር የሚለው ሀባ ነው፣ ኑ ነው የሚለው። ከሁለት በላይ ነው፣ ራሱ ብዙ ቁጥር ነው። ስለዚህ ለወልድና ለመንፈስ ቅዱስ እንደሆነ አንደኛ የቢብሊካል የሆነ ኤቪደንስ የለም፣ ባይብሊካል የሆነ ኤቪደንስ የለም። ሁለተኛ ሊንጉስቲካል የሆነ ኤቪደንስ የለም። ሶስተኛ ቴክስቹዋል የሆነ አፕሮች ራሱ የላችሁ። መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ፈጣሪ ኑ እንውረድ ያለው እኛን ነው አለ። ፈጣሪያችን ነው። ፈጣሪያችን አምላካችን እግዚአብሔር አምላክን እግዚአብሔር ለእኛ እንዲህ አለን አለ። ኑ እንውረድ ቋንቋቸው እንደባልቀው አለን አለ ወደ ሙሴ የመጣው መልአክ። ስለዚህ ፈጣሪያችን ነው ለእኛ እንደዚህ ያለው እያለ እናንተ ለወልድና ለመንፈስ ቅዱስ ነው ከስትሉ ቢብሊካል ኤቪደንስ የላችሁም፣ ሊንጉስቲካል አፕሮች የላችሁም፣ ግራማቲካል አፕሮች የላችሁም። ኤኒ ሴክ ኦፍ አርጊመንት ሳይኖራችሁ ነው እንትን ያላችሁ። ስለዚህ ዘፍጥረት 11:6 እና 7 ወይም 5 ላይ ያለውን ጥቅስ ጠቅሳችሁና አጣቅሳችሁ ለስላሴ ትምህርት ማስረጃና መረጃ መሞገቻና መሟገቻ ማድረግ አትችሉም እያለን ያለ ነው። ዘፍጥረት 11:5 ላይ ንገረን። ኦኬ አንተ አሁን ለምሳሌ አንድም መጽሐፉ በዚህና በዚህ ስለሚገናኝ ብለህ፣ ሁለተኛ ደግሞ በራስ መጽሐፍ ቅዱስ የራሱ ለምሳሌ የተረጎሙት አሉ፣ የፈቱትም አሉ፣ መጽሐፉም ማለት ነው በአውዱ ይፈታሉ። ለምሳሌ አሁን ታርገም ዮናታን ሲናገር ለመላእክት ነው ብሎ ያስቀመጠው ታርገም ዮናታን፣ ሚድራሽም እንደዛ ነው፣ ታልሙድም እንደዛ ነው ያስቀመጠው። የትኛው ነው? መጽሐፈ ኩፋሌ ምዕራፍ ጁብሊ የሚባለው መጽሐፍ አይሁዶች ጋር ያለው መጽሐፍ፣ እናንተ ጋር ሰማንያዱ የሚባለው ሙት ባህር ውስጥ ጥቅል የተገኘው በ1948 ላይ ሙት ባህር ከተገኙ መካከል አንደኛው ጁብሊ ነው። ጁብሊ መጽሐፍ ሄኖክ ይባላል። መጽሐፍ ሄኖክ ማነው? መጽሐፍ ኩፋሌ ይባላል። ኩፋሌ ማለት ተከፍሎ የመጣ ነው፣ ወደ ሙሴ የመጣ ነው። እዛ መጽሐፍ ላይ መልአኩ መጥቶ የፊቱ መልአክ መጥቶ መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ አምላካችን እግዚአብሔር ወይም ፈጣሪያችን እግዚአብሔር 1980 ፈጣሪያችን ነው የሚለው የ2000 ሚሊዮን ደግሞ አምላካችን ነው፣ አምላክነ ነው የሚለው ግዕዙም። አምላካችን እግዚአብሔር ለእኛ እንዲህ አለን አለ። ምን አለን? ኑ እንውረድ አለን አለ። ስለዚህ ለመላእክት ነው ያለው። አንተ ግን ለወልድና ለመንፈስ ቅዱስ ነው የሚለው ትምህርታችሁ ከየት አመጣችሁት? እናንተ ከየት አመጣችሁት? ከመጽሐፉ ነው። መጽሐፉ ይናገራል። መጽሐፉ የለም። የት አለ? ለወልድና ለመንፈስ ቅዱስ ነው የሚለው ከየት አመጣችሁ? ከየት እናምጣው እኮ? እሱን እኮ ነገርኩህ። አንተ አሁን እንደዚህ ብለው ፈተውታል ብለህ ደግሞ ሌሎችም የፈቱት አባቶች ስላሉ፣ ስለዚህ እነሱ የፈቱትን በቃ አንድምታውን ስክሪንሾት አድርጌ ላድርግልህ። እሺ አሁን እዚሁ ላይ ኖርማሊ አንድምታውን እኮ ያዘጋጁት እኮ የጎንደርና የጎጃም ሊቃውንት ናቸው። አንድም እያሉ እኮ እስከ 19 ይሆናል። አይ አሁን ነው እነሱ በቅርብ ቀን ነው ያዘጋጁት። አንድምታን ያዘጋጀው ማን ነው? አሁን እነማን ናቸው አንድምታን ያዘጋጁት? ታውቃለህ? ይሄን አንድምታ ቤተክርስቲያን አንድምታ ሊቃውንት ቤተክርስቲያን በየትኛው ክፍለ ዘመን ላይ የነበሩ ናቸው? ታውቃቸዋለህ? እሱን በየትኛው ክፍለ ዘመን የነበሩት የለም። አሁን ከጊዜ በኋላ ላተር ላይ መጣ ነገር ነው።
ራሱ ከአጼ ዘርዓ ያዕቆብ እሱ በኋላ የመጡ ሊቃውንቶች አንደኛው ለአንደኛው ላይ ሳይስማ ሲቀር ከ9 እስከ 19 አንድም እንደዚህ ያለ አንድም እንደዚህ ይፈታል አንድም እንደዚህ ይፈታል እያሉ ይናገራሉ። ሁለት እንኳን አይሉም። አንድ እርስ በርሳቸው ስለማይስማሙ የጎንደርና የጎጃም ሊቃውንት ናቸው ያዘጋጁት። እኔ ጠየቁት እነሱ ጥያቄ ያልተስማሙበት ለምሳሌ እነሱ ሳይስማሙ ቀርተው መጽሐፉን በተለያየ ትርጉም ፈተውታል። ሳይስማሙ አይደለም የፈቱት፣ ሁሉም የፈቷል። ተስማምተው እንኳን እነዚህኞቹ የጥንቶቹም ራሳቸው እርስ በርሳቸው አይግባቡም። ለምሳሌ ዘፍጥረት 18 ላይ አብርሃም ቤት የገቡት 3 ሰዎች ዮሐንስ አፈወርቅ የሚባለው 3 መላእክት ናቸው ብሎ አስቀምጧል። የዕብራውያን 13 ቁጥር 2 ላይ አንዳንዶችን መንገዳ መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል ብሎ በፈታበት አንቀጹ ላይ ሲናገር ምንድነው ያለው? 3 ሰዎች የተባሉት 3ቱ መላእክት ናቸው ሎጥ ቤትና አብርሃም ቤት የገቡት ብሎ ተርጉሞታል። ዮስጦስ ሰማዕቱ የሚባለው ደግሞ ወይም ደግሞ የጀስቲን ማርቲርስ የሚባለው ትራይፖል የሚባለው ጓደኛው ሲነግረው 3ቱ ሰዎች 3 መላእክት ናቸው፣ አንደኛው ወልድ ነው፣ ወልድን አጅቦት የመጡት ደግሞ 2 መላእክት ናቸው ብሎ ተርጉሞታል። ሶስተኛ ቄርሎስ ዘእስክንድርያ አብርሃም ቤት የገቡት 3 ሰዎች አብ ወልድ መንፈስ ቅዱስ ሥላሴ ናቸው ብሎ ተርጉሞታል። አራተኛ አውግስቲኒዮስ ወይም ደግሞ አውግስቲን በውጭው ዓለም ዘሂፖ የሚባለው ሲተረጉመው ዘፍጥረት 18 ላይ ያሉ 3 ሰዎች አብ ወልድ መንፈስ ቅዱስ ናቸው፣ አብርሃም ጋር የቀረው አብ ነው፣ ወደ ሎጥ ጋር የገቡት 2ቱ መላእክት ደግሞ ወልድና መንፈስ ቅዱስ ናቸው ብሎ ፈቶታል። እንደገና ትራይፖ የሚባለው ደግሞ ወልድ አብርሃም ጋር የቀረው ወልድ ነው፣ ወልድን አጅቦት የመጡት 2ቱ መላእክት ደግሞ ሎጥ ጋር ሄደዋል ብሎ ያስተዋል። ስለዚህ ወጥ የሆነ አመለካከት የላቸውም። ኮንሰንሰስ ፓተርኑ የሆነ እንትን አይደለም፣ ወጥ የሆነ ትርጉም አይደለም ያለ የጥንቶቹን ከሆነ የምነግርህ እንኳን አይደለም ላተር ላይ ያሉት ይቅርና ማለት ነው። ለማንኛውም ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 እና 6 ላይ ኑ እንውረድ የሚለውን ቃል ከታርገም ዮናታን፣ ታርገም ኢየሩሳሌም፣ ከሚድራሽም ከየትኛውም መጽሐፍ አምጥታችሁ ለስላሴ የሆነ ትምህርት ማስረጃም መረጃም አይሆንም። ካመጣችሁም እንኳን ከመጽሐፈ ኩፋሌ ተናጋሪ መልአክ ጋር እየተላጠ መልአኩ ምን አለ? ኑ እንውረድ እያለ ያለው እኛን ነው፣ መላእክትን ነው እያለ ነው ያለው። እናንተ ደግሞ ከየትም መረጃውን ከየት እንዳመጣችሁት አይታወቅም። ለወልድና ለመንፈስ ቅዱስ ነው ያላችኋል። ማንን እንስማ? የጎንደርና የጎጃም ሊቃውንት የዛሬ 300 ዓመት የነበሩትን እንስማ ወይስ ከክርስቶስ በፊት የዛሬ 3000 ዓመት የተጻፈው የዛሬ 3000 ዓመት ተጽፎ የተገኘውን መጽሐፈ ኩፋሌ እንስማ? አያስኬድም። ችግር የለውም። በቃ እሱን እንትን ብዬ በቃ ይዤ ልመጣለሁኝ። ምክንያቱም ስልኬ እየዘጋ ስለሆነ ዝም ብዬ ከመወጣ የማርቆስ 16 ከ8 ጀምሮ ያልከውንና ይህን ችግር የለውም የብዙ አባቶችን ትርጓሜ እኔም ይዤልህ እመጣለሁኝ። ምክንያቱም አንተ አንድ የራስህን የምትቃወምበት ፓርት ነው። ሁለተኛ ደግሞ ይሄ እንደዚህ ብሎ ፈተውታል። እኔ ግን ዝም ብሎ የጨበጣ ነው የተናገርኩት። አይ ነው የጨበጣ ነው ሳይሆን አንተ የምታቀርበው ምክንያቱም አንተ አሁን ለምሳሌ እንደዚህ ብለዋል ብለህ አመጣ። እኔ ደግሞ እንደዚህ ያለው አንድ አባት ሲፈታ የራሱን ፍች ፈቷል፣ አንዱ ደግሞ የራሱን ፍች ፈቷል። ስለዚህ ዋናው ነገር ግን ለስላሴ የተጠቀሙትም አሉ ያልተጠቀሙትም አሉ። ስለዚህ አንተ ይሄን ብለህ ብትነግረኝም እኔ ደግሞ ሌሎች የተጠቀሙትን ከዛ በፊት የተጠቀሙት እንዳሉ ደግሞ ማስረጃውን ይዤ እመጣለሁኝ። በጣም እናመሰግናለን ስለ ጸባይ በጣም እናመሰግናለን። በጣም ደርባባነ፣ በጣም ድማምነ፣ በጣም ሳዱላነ፣ በጣም ደስ ይላል እና ቀበኛም ቃተኛም ሞገደኛም አይደለህም እና ጥሩ ነገር ነው። እስቲ ኢንሻአላህ ሽሜ ደግሞ ከማውራቱ በፊት እስቲ ለኡስታዝ እድሉ ልስጠውና አመሰግናለሁ። ኢንሻአላህ እናመሰግናለን። ኡስታዝ አረቡ ኡስታዝ እኔ ልውጣ። በጣም አይኔ ያነባ ነው ሰዓት ሄደ። ላስመጣኩም ማዳመጥ ትችላለህ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ማሻአላህ ዛተከላህ ዒልም ወፈህማን ጀዛከላህ ኸይረን። ምንም ጨምሮ ነገር የለኝም። ማሻአላህ ለማውራትም አይመቸኝም። ቀጥሉ። ማሻአላህ አላህ ይጨምራል። ያብስራ እንዴት ነህ? ደህና እግዚአብሔር ይመስገን። እንዴት ናቸው? ደህና አልሐምዱሊላህ። ከየትኛው ቤተ እምነት ነው? ያው እኔ ፕሮቴስታንት እምነት ተከታይ ነኝ። እሺ እንጠይቅህ ትጠይቃለህ? ያው እኔ አብዛኛው የሙስሊሞችን እንትን ሳይ የዶክተር ዛኪርን ቪዲዮም ከታተላለሁና
ያንን በማይበት ሰዓት ከመጽሐፍ ቅዱስ ውስጥ ያው የኔ ጥያቄ ምንድነው ከመጽሐፍ ቅዱስ ውስጥ ኢየሱስ አምላክ ነው የሚልበት ቦታ እንደሌለና መጽሐፍ ቅዱስ ራሱ ኢየሱስ አምላክ እንዳልሆነ ይናገራል የሚል ኤቪደንስ አለውና እሱን በዛ እንትን የምትሉ ከሆነ እስቲ ይሄን ጥያቄ ልጠይቃችሁ ነበር። ኦኬ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አስተምሯል ያለበት ቦታ የለም የሚል ሐሳብ አላችሁ ይላልና እኔ አብዛኛውን ጊዜ መጽሐፍ ቅዱስ ላይ ሳይ እንደዚህ አይነት ነገሮች ያው አሉ እውነት ለመናገር ቆስቲ እኔ አምላክ ነኝ አምልኩኝ ያለበትን ቦታ እስቲ ያሳይ። ማለትም ለምሳሌ የዮሐንስ ወንጌል ምዕራፍ 10 ነው ከቁጥር 27 ጀምሮ ላንብብልህ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔ የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልምና ይላል። ከዛ በኋላ እኔና አብ አንድ ነን ካለ በኋላ አይሁድ ሊወግሩት ደግሞ ድንጋይ አነሱ ይላል። ከዛ ኢየሱስ ከአባቴ ብዙ መልካም ስራ አሳየዋችሁ፣ ከእነርሱ ስለማናቸው ተወግሩኛላችሁ ብሎ መለሰላቸው ይላል። እሺ ከዛ በኋላ አይሁድ ምን አሉት? ስለ መልካም ስራ አንወግርም፣ ስለ ስድብህ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው ነው የመለሱለት። እዚህ ጋር ኢየሱስ እኔ ሰው ነኝ አይ አምላክ አይደለሁም ስድብ አልተናገርኩም ብሎ መናገር እየቻለ የመለሰላቸው መልስ ግን ምንድነው? ኢየሱስም እንዲህ ብሎ መለሰላቸው ይላል እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን ብሎ ነው የመለሰላቸው ማለት ነው። እዚህ ጋር ያው ኢየሱስ ራሱን እንደዛ ባያይ ኖሮ ወይም ደግሞ ኢየሱስ ሰው ነው ነብይ ቢሆን ኖሮ እንደዚህ ብሎ ለምን መለሰላቸው? እኮ አሁን መጀመሪያውን ለመመለሰላቸው እንዲህ በዙሪያ ጥምጥም እሱን እናያለን። ግን መጀመሪያ እንፈልግ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አስተምሮ እንደዛ ትምህርት አላስተማርም። ምክንያቱም ምንድነው ያው መጽሐፍ ቅዱስ ላይ እሱንም ማግኘት ትችላለህ። በምሳሌ እናገራለሁ። ይሄ ምሳሌ ምንድነው ስትል በምሳሌ የሚናገርበት ምክንያት ኢየሱስ ለምንድነው ስትል የተመረጡት ብቻ ያው በምሳሌ እናገራለሁ እያዩ እንዳያዩ እየሰሙ እንዳይሰሙ ነው ብሎ ተናግሯል ኢየሱስ ክርስቶስ አይደል? ይሄንን ጥቅስ ታውቃለህ? ይሰማል? አንዴ መጽሐፍ ቅዱስ ላስተካክል ብዬ ነው። እሺ እሺ ይሰማል? አዎ ይሰማል። አሁን እየተግባባን እንዲሄድ ኢየሱስ ክርስቶስ መጀመሪያ አምላክ ነኝ አምልኩኝ ብሎ አላስተማረማ። እንደዛ ብዬ አላስብም። ስልህ አሁን በምናገርበት ከሰው የተለየ የሆነ መልክ አለው። ስልህ አሁን ለምሳሌ አንድ ኤግዛምፕል እሱ ላይ እንስማማና እንቀጥል። ኤግዛምፕል ልስጥ። ለምሳሌ ቆይ አንድ ጥያቄ ልጠይቅህና አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ፣ ደስም አለው። ችግር የለውም እናወራለን። እሱም ላይ ከፈለክ እናወራለን። ግን አሁን መጀመሪያ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አልተናገረማ፣ አላስተማረም። ሪል ስፔሲፊክ የሆነ እኔ አምላክ ነኝ አምልኩኝ ብሎ የተናገረበት ቦታ እውነቱን ለመናገር የለም መጽሐፍ ቅዱስ ላይ። ኦኬ እኔ ግን ሰው ነኝ ብሎ በቃል የተቀመጠ ማለት ነው። እኔ ግን ሰው ነኝ ብሎ አስተምሯል። ሰው ነኝ ብሎ በሰውነት መልኩ ሰው ነበረ፣ ግን ሰው እንዳልሆነ ደግሞ እየተናገረ የነበረበት ቦታ አለ ባይ ነኝ። ኦኬ እሺ ችግር የለውም። አሁን ኢየሱስ ክርስቶስ ሰው ነኝ ብሎ ተናግሯል። ኦኬ አሪፍ። እሺ አሁን ኢየሱስ ክርስቶስ አንተ አምላክነቱን ልታስተምረን የመጣከው የኢየሱስ ክርስቶስ አምላክነት እንዴት እንደማያስኬደ እኔ ላስረዳ ማለት እንወያይ። ኢየሱስ ክርስቶስ መቼም አምላክ የማይሆንበትን ነገር ማለት ነው። ገባክ አይደለ? አዎ ለምሳሌ ኢየሱስ ክርስቶስ ይሰግድ ነበረ። የኛ መጽሐፍ ቅዱስ ላይ
ስለ እኔ ቁርአን ያን ያህል አላነብም ኖ ኖ፣ አይ መጽሐፍ ቅዱስ ላይ ይሰግድ ነበር ሚል ቦታ አለ። እየሰገደ ይጸልይ ነበር። ሉቃስ 22:41 ላይ እየሰገደ ወደ አባቱ ጸለየ ይላል አይደል? ሉቃስ ስንት? ሉቃስ ሉቃስ 22:41 ሉቃስ 22:41 ጀነራልና ራስ ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር እያለ ነው የሚሄደው። እየሰገደ ጸለየ ይላል። እኔ ጋር እየሰገደ ጸለየ ይላል። ተንበረከከ ያለክ የስግደቱን ለማሳየት ነው። እሺ ለማን ነው የሚጸልየው ነው አንዱ ጥያቄ። ኢየሱስ ክርስቶስ እንትን ላይ አምላክነት ላይ አምላክ ይጸልያሉ የተንበርክኩ አባት ሆይ ነው ያለው እኮ ወደ አብ ነው እየጸለየ ያለው እዚህ ጋር። እንዴ አብ ታዲያ አምላክ አይደል እንዴ? እሱ አሁን ወደ ስላሴ እያመራ ነው ማለት ነው። በዚህኛው ወደ ስላሴ እየሄደ ነው እኮ። አምላክ ተንበርክኮ ይጸልያሉ በሰውነት ማንነቱ። አዎ ኦኬ፣ በሰውነቱ ሲጸልይ ከሱ ጋር መነጋገር የሚችልበት በዛ ነው። ኦኬ ገባኝ። አሁን ምን እንደሆነ ታውቃለህ? በሰውነቱ ከሆነ አምላክነቱ ምን እየሰራ ነው እዚህ ጋር? ሰውነቱ ተንበርክኮ ሲጸልይ ወደ ምድር ከመጣ በኋላ እኮ ኢየሱስ በሰውነት ማንነቱ ነው እንጂ እየተመላለሰ የነበረው በአምላካዊ ማንነቱ አይደለም። የት ገባ አምላክነቱ? ወደ ምድር ሲመጣ ማለት ነው እኮ እኛን ለመምሰል ሲመጣ አምላካዊ ባህሪውን ሳይሆን ይዞ ወደ ምድር የመጣው ሰዋዊ ባህሪን ነው። ወይም እኛ ሰው ምድር ላይ እንደምንኖረው ገብቶኛል። ተረዳው እኮ አንተ አሁን ይሄ አምላክነቱን ትቶት ነው የመጣውት ነው ወይስ ሚውት አድርጎታል ወይስ ምንድን ነው? አልገባኝ። ማለት አምላክነት ማተር ነው እንዴ? የሆነ ቦታ አስቀምጦት ይመጣል እኮ። አሁን አንዳንድ ጊዜ ለምሳሌ እብዶች አይታቸው ከሆነ የሆነ ነገር መሆናቸውን ይረሱትና በቃ ዝም ብሎ ይኖራሉ። ገባ አይደለ? ስለዚህ ምንድን ነው አምላክነቱ የተገባ ኢየሱስ ክርስቶስ ማለት አምላካዊ ባህሪውን እኮ ትቶ መጣን ያልኩ እንጂ የሆነ ጀስት እንደማተር ነገር አንድ ቦታ አስቀምጦት ሰዋዊ ባህሪውን ማለት ምንድን ነው እኮ አሁን ያልገባኝ ነገር። ኢየሱስ ክርስቶስ ወደ ምድር ሲመጣ አምላክነቱን ትቶት ነው የመጣ? ያን ትቶታል ልፈልጌ ሳይሆን ሰዋዊ ባህሪ ይዞ መጥቷል ልፈልጌ ነው እኮ። አገባኝ፣ እሱማ አገባኝ። ሰውነት በቃ አንተ አሁን እያልከኝ ያለ እኮ ኢየሱስ ክርስቶስ ሰውነት በሰውነት ባህሪው ስለሆነ የመጣው ይሰግዳል፣ ይጸልያል፣ እንደኛ ይበላል፣ ይጠጣል፣ ይጨነቃል፣ ያለቅሳል ምናምን ልትለኝ ነው? እሺ በቃ ሰዋዊ ባህሪው ላይ ተግባብተናል። እንዳትመለስ እሺ። ሰዋዊ ባህሪው ላይ ስለተግባባን አሁን ወደ አምላክነት ባህሪው እንሂድ። አምላክነቱ ባህሪ የት ነው? የት ነው ማለት አምላካዊ ባህሪውን እኮ ሰዋዊ ባህሪውን ወይም ወደ ምድር መጥቶ ሊፈጽም የነበረውን ስራ ከፈጸመ በኋላ ነው አምላካዊ ወደ አምላክነት ወደ ነበረበት ወደ ስፍራው የሚመለሰው ማለት ነው። አምላክነት ባህሪውን የት አስቀምጦት ነው? እንደ ጃኬት አውልቆት ነው የመጣው ነው? አልገባኝ ማለት አምላክነት የሚተው ነገር አምላክነት ባህሪውን እኮ ወደ ማተር ወይም ደግሞ ወደ ቁስ ነገር እያያዝከው ነው። የሆነ ቦታ አስቀምጦት እንደመጣ አይነት እያስመሰልከው ነው። አንተ አስመሰልኩ እንጂ ተወው አልከኝ። አምላክነቱን የት ነው የተወው? የት ነው የተወው ማለት ተወው ማለት እኮ ተወው ስለ እኮ ሰዋዊ ባህሪ ያዘ እንጂ የሆነ ቦታ አስቀምጠው ማለት እኮ አይደለም እኮ። አምላክነት ባህሪው የት ሄደ? እኔ አሁን በቃ ግራ የሚገባኝ ነገር ሁሌ ማለት ነው። ክርስቲያን ነበርኩኝ በነገራችን ላይ እና እስቲ እንደው ይሄ ለዘመናት እንቅልፍ ይነሰኝ ሰልሜ ራሱ እንቅልፍ ይነሰኝ ነበር። ኢየሱስ አምላክነቱን የታርጉት ነው ወይስ እንዴት ነው ይሄ ነገር ምናምን ብዬ በጣም በቃ ከራሴ ጋር ሁሌ አንድ ቀን ራሱ ጀነራል ሊያስረዳኝ ሲፈልግ እያስረዳኝ አናዱኝ በጥፊ ብዬን የተለያየ ነው። ምን አጉል አስረዳለሁ ብሎ እሱ ራሱ ገና አልገቡም። እና እስቲ እሱ የሚገባው ይሆናል። ምንድን ነው ማለት አምላክነቱ የት ነው ሄዱ? ሰው ወደ ሰው ባህሪ ተቀየረ ማለት እኮ ነው። አንተ አምላካዊ ባህሪው የት ሄደ ስትል እኮ ጀስት እንደ ማተር እየቆጠርከው ነው እኮ።
እሺ ኦኬ። እሱን ስለዚህ ተውና ቆይ አምላክነት ባህሪው ለምሳሌ ማለት ነው ኢየሱስ እንደ ነብይ ከሆነ የሚቆጠረው ነብይ ደግሞ አሁን ለምሳሌ እዚህ ጋር ምን አለ? ኢየሱስ እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው ይላል የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ። ነብይ እሺ ቢሆን ኖሮ ወይም በዛን ጊዜ ተወልዶ ቢሆን ኖሮ አብርሃም ሳይወለድ እኔ ነበርኩ እንዴት ይላል? አብርሃም ከመወለዱ በፊት አብርሃም ማለት ከሱ ስንት ዓመታት በኋላ የነበረ ነው። ኦኬ እንዴት እሱ ሳይወለድ እኔ ነበርኩ ማለት ይችላል? ነው ነብይ ቢሆን ፕሮፌት ቢሆን ኖሮ እንደ ሙሐመድ ነብይ ቢሆን ኖሮ እንዴት እንደዚህ አይነት ነገር ሊናገር ይችላል? ኢየሱስን አብርሃም አይቶታል? አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ ደስ አየ ይላል። እኮ ደስም አለው ቀኑን ነዋ፣ እሱን ሳይሆን ይላል። ቀኑን ነው ያየው። ከዛ 57 ቆይ ልጨርስልህ። 57 ላይ አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። 57 ላይ 58 ላይ ደግሞ ኢየሱስም እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው ይላል። እኮ አሁን ማለት ስለ ቀኑ ነው እያወራ አብርሃም ያለው። ከሱ መጀመሪያ ስለ ቀኑ ነው እያወራ ያለው። እሺ አንተም እኮ አብርሃም ከመወለዱ በፊት ነበርክ እኮ። እንዴት ኤፌሶን ላይ ዓለም ከመፈጠሩ በፊት በስም የተጠራን ቅዱሳን እንሆን ዘንድ በክርስቶስ መረጠን ይላል አይደለ? ዓለም ከመፈጠሩ በፊት መረጠን እንጂ ወደፊት ገና ልንመጣ ነው እኮ። መረጠን እንጂ እያለ ያለው እኮ ነበሩን ወይ ነበራችሁ፣ ዓለም ሳይፈጠር በፊት ነበራችሁ እኮ አይልም። ሳትኖር ታዲያ የት ነው የተመረጥከው? የት ነው የተመረጥከው ማለት እንዴ? ሰው የሌለ ሰው ይመረጣል እንዴ? ስለ እኮ ነው እያልኩ ያለሁት ወደፊት ገና ዓለም ሳይፈጠር በፊት ማለት ሰው ሳይመጣ ገና ሳንፈጠር መረጠን ነው የሚለው እኮ አይደል? ዓለም ሳይፈጠር ነው ያለው። ተመረጠን ነው የሚለው እኮ። ተመረጠን። እሺ መረጠን ማለት ግዴታ መኖር አለበት እንዴ ለመመረጥ? እኮ አንተና እያልከን ያለኩ እንደዛ ገባህ? አንተ አሁን አብርሃም ከመወለዱ በፊት ተመርጠሃል። ከሌለ የት ነው የተመረጥከው ማለት? አብርሃም ለመመረጥ እኔ መኖር አለብኝ እንዴ ከዓለም በፊት? ኦኬ። ስለዚህ ኢየሱስ ቀኑ እንዲታይ ግዴታ መኖር አለበት። እኔ እያልኩ ያለሁት እኮ እንዴት ከአብርሃም በፊት ኢየሱስ ኖረ፣ አብርሃም ሳይፈጠር በፊት እኔ ነበርኩ እንዴት አለ እንጂ እያልኩ ያለሁት እኮ ተመረጠ ኖረ ምናምን እኮ አይደለም ያልኩት። አዎ ኢየሱስ ክርስቶስ ይታወቅ ነበር። ገባክ አይደለ? በተስፋ ሰዎች ሁሉ ይጠብቁት ነበር። ገባክ ያልኩ ነገር? አብርሃም ሳይፈጠር በፊት ያቺን ቀን ሰዎች ይጠብቁት ነበር። ገባክ አይደለ? ሰዎች ቀኑን ሊጠብቁ ይችላሉ፣ ግን እንዴት ሊኖር ይችላል ነው ራሱ። አብርሃም ቀኔን አየ አይደለ የሚለው? እኔን አየ ነው ቀኔን አየ ነው የሚለው? ቀኔን አየ። ኦኬ። ቀኑን ነው ያየው ወይስ ኢየሱስን ነው ያየው? ቀኔን አየ ነው የሚለው መጽሐፍ ቅዱስ ላይ ቀኑን ካየ ማለት ኢየሱስ ክርስቶስን በተስፋነት ይጠብቀው ነበር። ገባካ? ስለዚህ አሁን ለምሳሌ የዮሐንስ መልእክት ምዕራፍ 1 ከቁጥር 1 እንክፈት ውስጥ የዮሐንስ መልእክት ምዕራፍ 1 ከቁጥር 1 እስከዛ አንደኛ ዮሐንስ ቁጥር ስንት? ምዕራፍ ስንት? ምዕራፍ 1 ቁጥር 1። እሺ ምን ይላል? ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረው ለእኛ የተገለጠ የዘላለም ሕይወት እናወራላችኋለን እያለ ይቀጥላል። የሕይወት ቃል የተባለው ማን ነው? ኢየሱስ ነው። ኦኬ። ከዛ ምን ይላል? ስለ ሕይወት ቃል ከመጀመሪያው የነበረው አለ አይደለ? ከዛ ምን ሲደረግ ነበር አሉ ሲናገሩ? የሰማነውንም በዓይኖቻችን ያየነውንም። አሁን የሚሰሙት ምን ነበር? የሕይወትን ቃል። ኦኬ። ስለዚህ ይሄ የሕይወት ቃል ከመጀመሪያው ሲሰማ ነበር አይደለ? እሺ። ከዛ በኋላ አዩት። ከዛ በኋላ ዳሰሱት ምናምን። ከዛ እሱንም እንመሰክራለን ብሎ እያወሩ ነው አይደለ? እሺ። ስለዚህ የሕይወት ቃል የተባለው ኢየሱስ ከሆነ ስለ ኢየሱስ ከመጀመሪያው የነበረው የሰማነውን አሉ። ምን ማለታቸው?
ስለ ኢየሱስ ከመጀመሪያው የነበረው የሰማነውን አሉ። ምን ማለታቸው? እሺ ስለ ኢየሱስ ከመጀመሪያው የነበረውን የሰማነውን አሉ። የነበረውና አዎ። ስለ ኢየሱስ ከመጀመሪያው የነበረው በዓይኖቻችን የሰሙት ያየነውን ምንድን ነው? የተመለከትነው ነው። እሱ እንሄዳለን። መጀመሪያ ነፍተው ስለ ኢየሱስ ከመጀመሪያው የነበረው የሰሙት ምንድን ነው? ስለ ሕይወት ቃል ከመጀመሪያው የነበረው እና የሰማነው የሚለውን ነው እያልከኝ ያለው። የህይወት ቃል ኢየሱስ ቃል ነው። የሚለውን ወደ ኢየሱስ ቀየርከው ነው? ኢየሱስ ነው አልከኝ አይደል? እንዲያው አዎ እኮ አዎ ገባኝ። አዎ እኮ ስለ ኢየሱስ ከመጀመሪያው የነበረው ምንድን ነው? የሰሙት ምንድን ነው? ያው የሚመሰክሩትን ነው እዚህ ጋር የሚለው አይደለም ከመጀመሪያ የነበረውና የሰማነውን እናወራለን ስለሆነ እያሉት ያሉት ስለ እኮ ኢየሱስ ምንድን ነው የተሰማው? ስለ ኢየሱስ ከመጀመሪያው የነበረው የተሰማው ምንድን ነው ቃል ነው እኮ። ስለዚህ ትንቢት ነበረ አይደለ ወይ? የተስፋ ቃል፣ ተስፋ የሚያደርጉት ቃል ነበረ። ከመጀመሪያ የነበረ ይሰማ ነበር ይሄ ነገር። ከዛ የሚሰማው ነገር ላይክ ወደ ምድር መጣና ከዛ አየ ነው አሉ። ገባ? ህይወትም ተገለጠ አሉ አይደለ? ገባ? እሺ ከአብ ዘንድ የነበረው ለእኛም የተገለጸው እንመሰክርላችኋለን አለ። እስቲ ለምሳሌ የሐዋርያት ሥራ ምዕራፍ 23 ቁጥር 13 እናወጣለን። የሐዋርያት ሥራ አዎ ምዕራፍ 23 ቁጥር 13 ይህም ሴራ ያደረጉት ሰዎች ከ40 ይበዙ ነበረ። እነርሱም ወደ ካህናት አለቆች ወደ ሽማግሌዎች 13 ነው ያልኩት። ኦኬ 13 ነበር ያልከኝ። 13 እሺ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱን ኢየሱስን አመጣ ይላል። ኦኬ ማን ነው የመጣው? ኢየሱስ። ኦኬ ማን ነው ያመጣው? እግዚአብሔር ይላል። ለምንድን ነው ያመጣው? እንደ ተስፋው ቃል ለእስራኤል መድኃኒትነት ነው ያመጣው ማለት ነው። አዎ አይካ አይደለ? እግዚአብሔር ለሰው ልጆች ሁሉ ተስፋን ሰጥቶ ነበር። ገባህ አይደለ? ይሄ የተስፋ ቃል ደግሞ ከመጀመሪያው ነበረ። ከዛ በኋላ ይሄ የተስፋ ቃል ምን ሆነ? ይሰማ ነበር። ከዛ በዛ ዘመን ቃልም ሥጋ ሆነ በሚለው ጥቅስ መሰረት ለሰው ልጆች ተገለጠ ማለት ነው። ስለዚህ የተስፋው ቃል ከመጀመሪያው ነበረ ማለት ነው። ልክ በዮሐንስ መልእክት ምዕራፍ 1 ከቁጥር 1 መሰረት ማለት ነው። እሺ የዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 29 አውጣ እስቲ አንዴ። እሺ ይሄን ጨረስን። ቆይ እሱም እንዳለው ነው የሆነ ጥቅስ ላሳይ ፈልጌ ነው። እሺ ቆይ አንዴ ወንድሞች እዚህ ላይ የሚጨምሩት ነገር ካለ ይጨምሩና እንቀጥላለን። ጀነራል ራስ ምታት ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ራስታ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ ሀጂ እንዴት ናችሁ? አንበሶች ባይስቁም እንዴ ዛሬ አላህ ይጠብቃችሁ። ትንሽ ቆይቼ እመለሳለሁ። አዛን እያለ ነው። እዚሁ ሰግጄ እመለሳለሁ ኢንሻአላህ። እሺ ሁላችሁንም ሰላም አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀነራል የምትጨምረዋለህ? እኔ ምንም ገልጸዋል እንዳለ የምጨምረው ነገር ቢኖር ያው ጥያቄ ነው። ጥያቄ ማለት መጽሐፍ ቅዱስ ላይ በቀጥታ ማለት ነው ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ጥቅስ አለ። ቀጥታ አይ የምትል ከሆነ ግን የለም። ስለዚህ አሁን እናንተ የምታውቀው የተለያዩ ጥቅሶችን ስጠቅስ ነበርና እነዛን ጥቅሶች አሁን ጃቢር ሲያስረዳ አጠቃላይ ኢየሱስ አምላክ ነው የሚለው ነገር በራሱ የሰነድ ድክመት አለበት። መጽሐፍ ቅዱስ ላይ እንዳለ ሙሉ መጽሐፍ ቅዱስን ስትመረምረው ኦሪትን፣ ነቢያትን፣ ወንጌላት፣ መልእክታት ሁሉንም ስትፈትሽ ኢየሱስ በገዛ አንደበቱ ቀጥተኛ በሆነ ቃል እኔ አምላክ ነኝ ወይም እኔን አምልኩኝ ካላለ በምን መስፈርት ነው አምላክ ነው ብላችሁ የምትሰብኩት? ልመልስልህ ይህን ጥያቄ።
ቀጥታ የለም እሺ ቆይ ስላልከው ለጃ። አ- ስለዚህ አምላክ ምንን ተንተርሰህ ነው አምላክ ነው የምትለው? እሺ የኔ ደግሞ አምላክ ባይሆን ኖሮ እ፣ አምላክ ነህ ሲሉት ለምን ዝም ይላል? ወይም ለምን ሌላ ነገር ያወራል? አይደለሁም ብሎ ለምን አይናገርም? ነብይ ቢሆን ኖሮ ጥያቄያችንን አምላክ ነህ ብሎታል ሳይሆን እሱ ራሱ በቀጥታ እኔ አምላክ ነኝ ካላለ መስፈርትህ መነሻ ምንድን ነው ነው እሱ አምላክ ነው ለማለት? የኔ ጥያቄ አልገባህም? ለምን ጥያቄ ጠይቀኛለህ? መጀመሪያ የጠየቅኩህን መልስልኝ እንጂ። ያው የኔ መልስ የሚሆነው ጥያቄው ነው። ስለ እ፣ አምላክ ነህ ሲባል ሌላ ነገር ካወራ ወይም ደግሞ አምላክ ነህ ሲባል ለነሱ ጥቅስ የሚጠቅስ ከሆነ አምላክ አይደለም። ነብይ ቢሆን ኖሮ እንደ ሙሐመድን አምላክ ነህ ብለው የሚያዋሩት ከሆነ ለምንድን ነው ሙሐመድ እኔ በፍጹም አምላክ አይደለም ብሎ ነው ሊመልስላቸው የሚችለው? ግን እንዴት አሁን ለምሳሌ ቶማስ ጌታዬ አምላኬም ብሎ መለሰለት ይላል። ኢየሱስም ስላየኸኝ አምነሃል ነው ያለው። ገባ? ጌታዬ አምላኬም ሲለው ስላየኸኝ አምነሃል አለው። ምን ማለት ነው? ይሄ አምላክ ነው ማለት ነው። ስላየኸኝ አምነኸኛል አምላክ እንደሆንኩ ማለቱ ነው። እንዴት እንደዚህ ሊናገር ቻለ? በፍጹም አምላክ አይደለም ለኔ መስገድ አይጠበቅብህም ነበር ማለት የነበረበት። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል አለው ይላል። ሳያዩ የሚያምኑ ብፁዓን ናቸውና ይላል። ቀጥሎም እንደዚህ ያለው እንዴት ስላየኸኝ አምነሃል ብሎ መለሰለት ነው። አሁን ለምሳሌ እዚህ ጋር የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ነው የምታመጣው። እዛ ጋር የተናገረው ቶማስ ከትንሣኤ ከመትረፍ በኋላ የመጡትን የኢየሱስ ክርስቶስን ቁስሎች በዳሰሰ ጊዜ ነው አይደል? በጣም ጥሩ። ስለዚህ ይሄንን ጥቅስ እንዴት አድርገው ነው የምታብራራው? መጀመሪያ ሙሉ ጥቅሱን አንብብልን እስኪ። እሺ ያው እንትን ኖት ላይ ስላስቀመጥኳቸው መጽሐፍ ቅዱስ ውስጥ ልግባና ላንብብልህ። የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ቁጥር 28 እሺ ከዚህም በኋላ ያው ቶማስ ተጠራጥሮ ነበር። ከዚህም በኋላ ቁጥር 27 ላይ ቶማስ ጣትህን ወደዚህ አምጣና እጅህን አምጣና ከጎኔ አግባው ያምን እንጂ ያላመን አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት ይላል። ኢየሱስም ስላየኸኝ አምናሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም በዚህ መጽሐፍ ያልተጻፈ ይሄ ያገባን ተው እስከ 29 ያለው ነው። ኢየሱስም ስላየኸኝ አምናሃል ነው ያለው። ጌታዬ አምላኬም ብሎ ቶማስ ለኢየሱስ ሲናገረው ኢየሱስ በፍጹም እኔ አምላክ አይደለሁም ብሎ አልሸሸም። ገባ? እዚህ ጋር ቶማስ ለኢየሱስ ነው ያለው። ቶማስም ጌታዬ አምላኬም ብሎ መለሰለት ካየ በኋላ ማለት ነው። እሺ ተሳስተሃል። በምን መሰለህ የተሳሳትከው? ሰማን መጀመሪያ ይኸውልህ አሁን ይሄ የቃሉ ላይ ማለት ነው በጥንቱ የግሪክ ማኑስክሪፕት ላይ የኮማ ወይም ነጥብ ቃል አጋር ነው የምንለው በአማርኛ ማለት ነው። ምልክት የለውም። ገብቶሃል አይደል? በግሪክ ሲነበብ አሁን አንተ እንዳመጣው አይነት ትርጉም አይደለም የሚሰጠው። ምን ማለት ነው ባጭሩ? ቆይ ልነግርህ ነው። ምን ማለት ነው ባጭሩ? ልክ አንድ ሰው ለምሳሌ እጅግ አስደናቂ ወይም ሊያምነው የማይችለው ትልቅ ተአምር ሲያይ ወደ ሰማይ እያየ አምላኬ ሆይ ይሌለ ወይም እኛ ያ አላህ እንላለን ወይም ጌታዬ አምላኬ እንላለን። ገብቶሃል አይደል? ይሄ ድንገተኛ ይሄ የፍርሃትና የመገረም መገለጫ ነው። ስለዚህ ቶማስ ይህንን ቃል የተጠቀመው ለኢየሱስ ክርስቶስ ሳይሆን ቶማስ የሞተ መስሎት የነበረው ኢየሱስ ክርስቶስ ወይም መምህሩ ልክ በሕይወት ቆሞ ሲያየው በድንጋጤና በመገረም እጆቹን ወደ ሰማይ ዘርግቶ ጌታዬ አምላኬ በማለት እውነተኛውን አምላክ አመሰገነ እንጂ ከፊቱ የቆመውን ደምና ስጋ ያለውን ነቢይ ብሎ መምህር ብሎ እየጠራው ከላይ አንተ አምላክ ነህ ማለቱ አይደለም እዚህ ጋር መጽሐፉ ላይ የተገለጸው። ገብቷል? አሁን መጀመሪያ ከላይ ጀምረ እያነበብኮ መምጣት አለብህ እንዲገባ። እየገባህ ነው አይደል? ሐሳቤ ያንተ ሐሳብ እየገባኝ ነው። አዎ። ስለዚህ የቶማስ ንግግር ትክክለኛ ትርጉም የሚሰጠን ራሱ ዮሐንስ ወንጌል ምዕራፍ 20 ማጠቃለያ ላይ የተጻፈ ጥቅስ አለ ካየው። ቶማስ ይህንን ካለ ከሁለት ጥቅሶች በኋላ የዚህ ታሪክ ጸሐፊ ወይም ዮሐንስ
ሙሉን ታሪክ ያመጣበትን ዋና ዓላማ ምን ብሎ ነው የተናገረው? ምዕራፍ 20 ቁጥር 31 ላይ ኢየሱስ አለ እርሱ ክርስቶስ የእግዚአብሔር ልጅ ወይም መልእክተኛ ተወዳጅ ተብሎ ነው የሚተረጉመው። ልጅ የሚለው በዕብራይስጥም በግሪክም ፒያስና ፓይዳ ነው የሚባለው። ልጅ በአገልጋይ ተወዳጅ መልእክተኛ እንዲህ እየተባለ ነው የሚፈታው። ስለዚህ እዛ ላይ ኢየሱስ የእግዚአብሔር ልጅ ወይም መልእክተኛ እንደሆነ ታምኑ ዘንድ አለ። ከዛ ምን አለ? አምኖ ደግሞ በስሙ ሕይወት ይሆንላችሁ ዘንድ ተጽፏል ይላል አይደል? ስለዚህ ቶማስ ወይም ጸሐፊው ኢየሱስን አምላክ ነው ብሎታል የሚል እምነት ቢኖረው ኖሮ ማጠቃለያው ላይ ኢየሱስ ወይም እግዚአብሔር አምላክ እንደሆነ ታምኑ ዘንድ ይህ ተጽፏል ይል ነበር። ገብቷል አይደል? እዛ ጋር እየተናገረ ያለው ግን የእግዚአብሔር ልጅ ማለት ደግሞ መልእክተኛ ማለት ነው። ግሪኩ ላይ ገብተው። ስለዚህ ኢየሱስ የእግዚአብሔር መልእክተኛ እንደሆነ ታምኑ ዘንድ ብሎ ነው የጻፈው እንጂ ኢየሱስ አምላክ እንደሆነ ታምኑ ዘንድ ብሎ አይደለም የጻፈው። ገብቷል? ማጠቃለያው ላይ ማለት ነው። እየሰማኝ ነው አይደል? ስለዚህ የሚያሳየው ቶማስም ሆነ እንትኑ የወንጌሉ ጸሐፊ ኢየሱስን አምላክ አድርገው እንዳልወሰዱት ነው እየገለጸ ያለው። ስለዚህ ቶማስ እዛ ጋር አምላክ ያለው ኢየሱስን ሳይሆን በመገረም ሞቶ ነበር የተባለው ሰው ፊት ለፊቱ በመቆሙ ማለት ነው። አንተ ለምሳሌ ጠፍተህ ድንገት ባገኘ ወደ ላይ ቀና ብዬ አምላኬ ሆይ ብል አንተን አምላክ አልኩህ ማለት አይደለም። እሱ ገባኛ። ስለዚህ ከገባ አላብዛብህ። በግሪክ የትኛው ቃል ነው የመገረም ይሄንን አረፍተ ነገር የመገረም ወይም የመደነቅ ያደረገው የሚለውን ብትገልጽልኝ ደስ ይለኛል። የኮማ ወይም የነጥብ ቃል ወይም በአማርኛ ቃል አጋኖ የሚባለው ምልክት አለ አይደል? እሱ የለም በግሪኩ ሲነበብ ማለት ነው። እየሰማኝ ነው? የቋንቋ ዘይቤ ነው። ስለዚህ የቃል አጋኖ መገለጫ ነው። አንድ ሰው ልክ ቅድም እንደነገርኩ አይነት ነገር ማለት ነው። ጌታዬ አምላኬ የሚለው በግሪክ ቃሉ እንጂ የሚቀመጠው አማርኛ ቢሆን እንትን ነው። ቶማስ ልክ እንዳየው መገረሙን ቃል አጋኖን ተጠቅመህ ትገልጻለህ። ገብቶሃል አይደል? ስለዚህ በግሪክ ግን ቀጥታ ቃሉን የተቀመጠው። አሁን ችግር የፈጠረው ልክ ትራንስሌት ሲደረግ ሲተረጎም ይሄ የመገረሙን ቃል ቀጥታ ልክ እንደ ድርጊት አድርገው ነው አማርኛ ላይ ያስቀምጡልን። አየህ ነው። እሺ እሱ ገባኝ። ይሄኛው አንተ እያልክ ያለው የትራንስሌሽን በሚለው እሺ ወሰድኩትና ቅድም ከጃቢር ነው ከጃቢር ጋር ነው መሰለኝ እያወራን የነበረበትን ርዕስ ላይ አንሳልና እሱን አንድ ጥያቄ ልጠይቅህ። ቆይ መጀመሪያ ጨርሳ። አሁን ይሄንን ተቀበለኛል። ቆይ የትራንስሌሽን የሚለው ልውሰድልህ። እኔ የግሪኩን መጽሐፍ ቅዱስ ያን ያህልም ስለማላውቀው ነው። ከሆነ አሁን በአንድ ጥቅስ ላይ ይህን ያህል እያወራችሁ አሁን ከጥቅስ ጥቅስ ስዘሉ ከቆያችሁ በጣም ሊቆይ ነው። ስለዚህ ኢዝሊ ምንድን ነው የምናደርገው መሰለክ? እኔ አሁን ለምሳሌ ኢየሱስ ክርስቶስ አምላክ እንዳልሆነ የምትረዳበትን አንድ ቀላል በጣም አጠር ያለ ነጥብ እናንሳና ሜይ ቢ ለሌላ ሰው ዕድል እንሰጥና ተመልሰን ወደ አንተ እንመጣለን። ግን ይህንን እንጨርሰዋለን። ይህን ነጥብ አሁን ምን መሰለህ የምትባለው ለምን ከፍ ይበልና ለምን እንደው ጣልቃ ምገባ? ቆይ አንድ ብራዘር አንዴ ቆይ ከሱ ጋር ይኸውልህ ብራዘር ምን መሰለህ የምታደርገው ግራ እንዳይገባ ትንሽ ከፍ በልና አሁን አንተ ያመጣው 28 ላይ ምዕራፍ 20 ቁጥር 17 ላይ ገብተህ ስታየው እዛው ወንጌል ላይ ማለት ምዕራፍ 20 ላይ ቶማስ ይሄንን ግን አንድ ነገር ማለት ፈልጋለሁ። ቆይ አንዴ ቆይ ሐሳብን ትገልጻለህ እንዳይጠፋብኝ ነው። ይሄን ቶማስ ከመናገሩ በፊት አንተ ያመጣውን ጥቅስ ከመናገሩ በፊት ምን እንዳታውቃለህ ኢየሱስ ለማርያም ለመግደላዊት የነገራት እና የራሱና የደቀ መዛሙርቱን ደረጃ ፍንትፍ አድርጎ ያስቀመጠበት ጥቅስ አለ። ምዕራፍ 20 ቁጥር 17 ላይ ምንድነው የሚለው? እዛ ላይ ኢየሱስም አለና ወደ ወንድሞቼ ሄደሽ አለ ወደ አባቴና ወደ አባታችሁ ካለ በኋላ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት ይላል አይደል?
ስለዚህ ኢየሱስ እዚህ ላይ ወደ አምላኬና ወደ አምላካችሁ እያለ ነው አይደል? እሱ ራሱ አምላክ ካለው ቶማስ እንዴት መጥቶ አንተ አምላክ ሊለው ይችላል? መልስ የለም። ስለዚህ የቶማስ አምላክና የኢየሱስ አምላክ አንድ መሆኑን በቃ አላህ ሱብሓነሁ ወተዓላ ነው። ስለዚህ ኢየሱስ ራሱ ካረጋገጠ አምላክ አለመሆኑን አምላክ እንዳለው ካረጋገጠ ኢየሱስ ራሱ ማለት ነው ቶማስ አምላኬ ብሎታልና አምላክ ነው ብለህ የምትከራከርበት ምንም ምክንያት የለም። ጥቅሱ ራሱ መጽሐፍ ቅዱስ ራሱ ነው የሚመሰክረው። አንድ ጊዜ ላውራ አንዴ እሱ ይጨርስ። እሺ የጀመርኩትን ልጨርስልህ ቅር እንዳይልህ። አይሁድ ስለ መልካም ስራ አንወግርም፣ ስለ ስድባ አንተም ሰው ስትሆን ራስን አምላክ ስለማድረግ